ሰላም ጤና ይስጥልኝ ውድ የምኩራብ ሾው ተከታታዮቼ፣ አክሊለ ሽመልስ ነኝ። ምኩራብ ሾው ከጥቂት እረፍት በኋላ ተመልሷል። ከረፍት ስመለስ ላለፉት 37 ዓመታት ወንጌልን በሀገር ውስጥና በተለያየ የዓለማችን ክፍሎች ያገለገለ ለብዙ አገልጋዮች መነሳት ምክንያት የሆነ የመጽሐፍ ቅዱስ ዓለም አቀፍ ቤተክርስቲያን መሪ የሆነውን ሐዋርያው ቶማስ ምትኩን እንግዳዬ አድርጌ ጋብዣለሁ። ሐዋርያው ቶማስን ከዚህ በፊት በምኩራብ ሾው በተለያየ ርዕሰ ጉዳይ እንግዳዬ አድርጌ መጋበዜ የሚታወስ ነው። ዛሬም በወቅታዊና በተለያዩ ርዕሰ ጉዳዮች ልንወያይ እዚህ ተገናኝተናል። አብራችሁን ቆዩ። መልካም ጊዜ። ቶሚዬ በድጋሚ ፈቃደኛ ሆነ ከቢዚ ስኬጁል እንግዲህ ስለሆንክ እጅግ አድርጌ አመሰግናለሁ። እኔም በጣም ነው የማመሰግነው። ሁለተኛ ነው ያኔ ያገኘው ሰዓት እንግዲህ በተደጋጋሚ እመጣለሁ ብያለሁ። በተደጋጋሚ እንድመጣ ስለተፈቀደልኝ በጣም አመሰግናለሁ። ቴንኪዩ ቶሚ። እንግዲህ ዛሬ ወቅታዊ የምንላቸውን ርዕሶች እንድናነሳ ፈልጌ ነው ቤተክርስቲያን ላይ ያሉ ርዕሶች የጋበዝኩ። እንዲህ ልጀምር ጥያቄን። የኢትዮጵያ ወንጌላውያን ቤተክርስቲያን ከቅርብ ጊዜ ወዲህ ባላት ልምምድ በተለይ ካሪዝማዊ ልምምዶቿ ቀውስ እንደገጠማት ብዙዎች ይስማማሉ። አሁን ከመጽሐፍ ቅዱስ ያፈነገጡ መጽሐፍ ቅዱስ ልምምዶችና አስደንጋጭ አካሄዶችን በጣም እያስተዋልን ነው። ይህ ነገር ስብራቱ የቱ ጋር ነው የተፈጠረው? ለምንስ ፈጥኖ ማረም አልተቻለም? ከዚህ ነገር መውጫ ኤግዚት ወይ አለን ወይ መንገድ አለን ወይ ብለህ ታስባለህ ወይ? በዚህ እንጀምር። አስቀድሜ በጣም ድጋሚ ይሄ እድል ተሰጥቶን እንድንገናኝ ስላመቻችህ ቴንኪው ላለው እግዚአብሔር ይባርክልኝ። አሜን። ጥያቄው በጣም ወሳኝ ጥያቄ ነው ያለው። የመንፈስ ቅዱስ ስራዎች፣ እንቅስቃሴዎች በኢትዮጵያ ቤተክርስቲያን እንግዲህ በታሪክም እንደምናየው ቀደም ያለ ነው። ያው ወንጌል ባለበት ሁሉ የመንፈስ ቅዱስ ስራ አለ። የመንፈስ ቅዱስ እንቅስቃሴዎች፣ ስጦታዎቹ፣ መገለጦች አሉ። መንፈስ ቅዱስ ስራዎቹና ስጦታዎቹ ደግሞ በሚገለጡበት ጊዜ ላይ የሚገለጡት በሰው ውስጥ ስለሆኑ ሰው ደግሞ የራሱ የሆነ ድኖም ተዋይቶም በመንፈስ ቅዱስና በእግዚአብሔር ቃል ስር ጥላ ስርም ሆኖ የመሳሳት ባህሪ ያለው። ስለዚህ ከዚህ የተነሳ ብዙ ጊዜ የመንፈስ ቅዱስ እንቅስቃሴ ባለበት ቦታ ላይ በቤተክርስቲያን በዓለም አቀፍም የቤተክርስቲያን ታሪክ ውስጥ በምንመለከትበት ጊዜ እንደዚህ አይነት እንከኖች አሉ። መጠኑ ይለያይ እንጂ እንከኖች አሉ። ከዚህ እንከን የጸዳች ቤተክርስቲያን በጥንቷም ቢሆን እንደው ወደ አንደኛ ቆሮንቶስ ለወስደ ነው ከዛኛው ብንነሳ ለምን ሁልጊዜ አለ ለማለት ነው። ሁልጊዜ አለ፣ ልንገረም አይገባም። ግን ሐዋርያቱ ባደረጉት እርምት ውስጥ ሆነን ማረም ግን እንችላለን። የአሁኑ ዘመን ከሌሎቹ የሚለዩት ምንድነው? በመንፈስ ቅዱስ እየተገለገለ በቅንነት ያለ ስህተት አይደለም ያለው የአሁኑ ዘመን። እሱን እመጣበታለሁ። የተደራጀ ሰው ሰራሽ የሆኑ አውቆ የተፈጠሩና የሚፈጠሩ ሆን ተብለው ለራስ ጌን ለራስ ትርፍ የሚደረጉ እንቅስቃሴዎች አሉ። ቅንነታዊ ስህተት አይንላቸውም። የተደራጀ ስህተት አሉ። እሱ ላይ እመጣለሁ። ግን ወደ አንደኛ ቆሮንቶስ ምዕራፍ 1 ላይ ስትሄድ የጥንቷ ቤተክርስቲያን በቆሮንቶስ ቤተክርስቲያን ውስጥ የጸጋ ስጦታዎች እንዴት እንደሞላባት የሚናገር ክፍል ምዕራፍ 1 ላይ እናገኛለን። እንደዚህም የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳ አይጎድልባችሁም። ስለዚህ የጸጋ ስጦታዎች በቆሮንቶስ ቤተክርስቲያን ሐዋርያው ጳውሎስ በተከላት ውስጥ የማይጎልባት ሆነው በብዛት እንደሚሰሩ ነው የምንመለከተው። ይሄ በብዛት የሚሰራው የመንፈስ ቅዱስ ግን አገልግሎት ቤተክርስቲያኒቷን ስታይ ግን ብዙ የተመሰቃቀለ ነገር ነበራት። በህይወትም አሁን ከ1 እስከ 4
የተከፋፈሉ በሐዋርያት እንደው ስም በሐዋርያት ስም የተቧደነች ነበረች። በቃ በሐዋርያት ስም ከ1 እስከ 4 የተቧደነ 5 እና 6 ደግሞ ስትመለከት የከተማው የመቅደሱ ይሄ በቆሮንቶስ ያለው የመቅደሱ የጣዖት ላይ ያለው የዝሙቱ የህይወት ወይም ደግሞ ይሄ ምንድነው የሚባሉት ዝሙት ተዳዳሪዎች በመቅደስ ውስጥ ያሉ ወደ ቤተ ክርስቲያን ውስጥ ገብቶ በጣም እንደሆነ 5 እና 6ን ማንበብ ይቻላል። በአመፀኞች ፊት መፋረድን በወንድሞች ፊት ማለቅ ያለባቸው በቤተ ክርስቲያን ውስጥ ማለቅ ያለበት ነገር እነዚህ ነገሮች 5-6 ላይ እናገኛለን። ከ8 እስከ 10 ደግሞ እንደው ምዕራፍ 7ን የዘለልኩበት ምክንያት ስላለኝ ከ8 እስከ 10 ደግሞ ለጣዖት በተሰዋ ስጋ በመብላት ጉዳይ ላይ ባለ የአምልኮ ስርዓት ውስጥ የጌታ የአምልኮ ስርዓት ውስጥ አንዳንዶች ይሄንን ዕውቀት እስከምን ለጥጠውታል። በጣዖት ቤት ውስጥ ጣዖቱ እየተመለከ እዛው ቁጭ ብሎ እስከ መብላት ይሄንን አይነት ፌሎሺፕ ማለት ነው። አጋንንቱ ባለበት አጋንንቱ በሚመለክበት በዛ ውስጥ ይሄ አይነት ዕውቀት አለ ምንም አልሆን የሚል ዕውቀት እንዳላቸው ያን ለዛ ነው እንግዲህ ከምዕራፍ 11 ዘልዬ ደግሞ ከ12 ጀምሮ እስከ 14 ደግሞ መንፈሳዊ አሁን ቅድም ያነሳው የተመሰቃቀለ የመንፈስ ቅዱስ እንቅስቃሴ ልምምዶች እንደውም ከመንፈሳዊ ስጦታዎች ከልሳንን በጣም ልሳን የመንፈሳዊነት የመንፈሳዊ እድገት መለኪያ ተደርጎ እስከሚገለጥበት ፕሮብሌም ነበረ። አሁን ምንድነው ይሄ የሚያሳየን እንዲህ አይነት ነገሮች በህይወትም በልምምዳዊ ስህተትም አንዲት ቤተክርስቲያን ታልፋለች ማለት ነው። ሰው እስካለ ድረስ ስህተት ይኖራል። ነቢያቶቹ ይሳሳታሉ። በዛ ስጦታዎች ውስጥ የሚታልፈው ማህበር ይሳሳታል ማለት አሁን ጳውሎስ ነው እንደዚህ አሁን ጳውሎስን ነው እኛ መመልከት ያለብን። ለእንደዚህ አይነት ቤተክርስቲያን የጻፈው መልእክት ነው አይደል ርማት። ስለዚህ መደነቅ የለብንም። እንዲህ አይነት ክስተት ካለ እንደ አንደኛ ቆሮንቶስ ያሉትን መልእክቶች እንዴት ነው ጳውሎስ የጻፈው? እንዴት ነው ወደ በመካከላቸው ያለውን እስካሁን ድረስ ያየናቸውን ነገሮች የመለሰበት ሐዋርያዊ ብዕርን ማየት አለብን። ስለዚህ ይሄንን ለምንድን ነው ያነሳሁት? ጥንትም ነበረ ለማለት ነው። አሁንም አለ፣ ወደፊትም ይቀጥላል። ግን ይሄ ማለት የመንፈሱ ቅዱስ እንቅስቃሴ የካሪዝማቲኩ እንቅስቃሴ ሮንግ ነው ማለት አይደለም። ከእግዚአብሔር አይደለም ማለት አይደለም። በዚህ በሰው ውስጥ ሆኖ በሚሳሳተው ውስጥ ሆኖ የሚገለጥ ስለሆነ ስህተቶች ይታያሉ። ስለዚህ ስህተቶቹ ግን በመጽሐፍ ቅዱስ በበሰሉ ሰዎች፣ በበሰሉ ሐዋርያት፣ በበሰሉ የቤተ ክርስቲያን መሪዎች በማስተማር በማሰልጠን እሳቱ በማይጠፋበት ሁኔታ እነዚህ አገልግሎቶች በማይጠፉበት ሁኔታ በደንብ ስልጠና እየተሰጠ ምክር እየተሰጠ ትምህርት እየተሰጠ እንደ ቆሮንቶሱ ማስተካከል አለብን። አፕሮቻችን ይሄ ነው መሆን ያለበት። የዛሬም ቤተክርስቲያን ክንት ማለት እንችላለን ቶሚ። የቆሮንቶስ ቤተክርስቲያን የነበረው ማህበረሰባዊ ካልቸር ከዛ ዓለም ከጣዖት አምልኮ ገና መምጣታቸው ነው፣ ከልምምዱ መውጣታቸው ነው። ያኔ የነበረችውን ቤተክርስቲያን ዛሬ ካለው አሁን ከብዙ ዓመታት በኋላ እኛ ያለውን ኮንቴክስት ቆሮንቶስ ጋር ካለው በሰዓቱ ከነበረው ማህበረ ምዕመናን ጋር ማያያዝ እንችላለን ወይ? ምንድነው አውድ ይሄ ተግባራዊ አውዶች ሁልጊዜ ይለያያሉ እንደ ዘመኑ። የማይለወጠው ምንድነው? መጽሐፍ ቅዱሳዊ የአዲስ ኪዳን እውነት ነው። የአዲስ ኪዳኑ እውነት ለሁሉም ዘመን፣ ለሁሉም ወቅት፣ ለሁሉም ከተማ ላለች ቤተክርስቲያን፣ ለሁሉም ቦታ ለምትኖርና ለምትገለጠዋ ቤተክርስቲያን ግን ይሆናል እውነቱ። ስለዚህ እነሱ የተገለጡበት የስህተት አገላለጥ አሁንም ሊኖር ይችላል። ግን የኛ ደግሞ ያለው ስህተት ሌላ ሊሆን ይችላል።
ተመሳሳይ ሊሆን ይችላል፣ የተለያየም ሊሆን ይችላል። እውነቱ ግን ለሁለቱም አንድ ነው። ይሄን ነው እውነቱን ግን ለሁሉም የሚሆነው እውነት መጽሐፍ ቅዱሳዊ እውነት ግን አለ። በዛ እውነት ነው መዳኘት ያለበት ይሄ እንቅስቃሴ። ምክንያቱም ስህተት አለ ተብሎ ሁሉም ነገር መንፈስ ቅዱስ የሚሰራው ስራዎች ሁሉ ትክክል አይደሉም በአሁን ዘመን እንደውም የለም ለሚሉት ደጋፊ ሐሳብ ሊሆን አይችልም። ምክንያቱም ቆሟል ያውን የሚሉ ሰዎች ስላሉ ለነሱ ማረጋገጫ ሰጪ አይደለም ያ ነገር። ድሮም ነበረ፣ አሁንም አለ፣ ስህተት ይኖራል። ስለዚህ ስህተቱ ግን መታረም ያለበት በዘላለማዊው የእግዚአብሔር ቃል እውነት ነው መታረም ያለበት፣ በበሰሉ ሰዎች መታረም አለበት። የአሁኑ ዘመን ከነዚህ አሁን የኛ የሚለየው ምንድነው? የተደራጀ ከገንዘብ ጋር የተያያዘ ከክብር ጋር የተያያዘ በተቋም ውስጥ ራስን ትልቅ አድርጎ ከመሳል ጋር እና አንጋፋ ሆኖ ከመውጣት ጋር የተያያዙ መንፈስ ቅዱስ ሰራሽ የሚመስሉ የተመሳሰሉ እሳቶች፣ የተመሳሰሉ ሰው ሰራሽ እንቅስቃሴዎች አሉ። እነሱ ናቸው አሁን የረበሹን። ይሄ ቅንነታዊው ስህተት አይደለም የረበሸን። እሱማ ድሮም ነበር እኮ ብዙ ዘመን ላይ ነበረ። የኢትዮጵያ ቤተክርስቲያን ውስጥም ብዙ ነበር እኮ እንደዚህ አይነት ነገር። ግን በዚህ ሌቭል አልረበሻትም። ለምንድነው? ቅንነት ስላለው እና ቶሎ ብሎ ይታረማሉ። በሳል ሰው ሲያገኙ፣ ሲማሩ፣ ሲሰለጥኑ ይታል። አሁን እኮ ቢሰለጥኑ የማይተው፣ ቢማሩ የማይተው፣ ቢወገዙም የማይተው። አየው እንዴት ደረጃው ከፍ ያለ ነው ያሁኑ። ለምንድነው? ግብ አላቸው ማለት ነው። አየህ ግብ አለ። ስለዚህ ያ ግብ የተሳሳተ ግብ ከውስጣቸው ካልወጣ በስተቀረ ይህንን ነገር ሊያቆሙ አይችሉም። ይሄ ስለ አንዳንዶቹ ነው። ግን አንዳንዶቹ ደግሞ ያቆሙ አሉ። እኔ የማውቃቸው ራሱ አንዳንዶቹ ያቆሙ አሉ። ስታነጋገር ምልስ የሚሉ የሚደነግጡ፣ እውነት መስሎን ነበር የሚሉ፣ እውነት እንደመሰላቸው እንደው በጣም አስገራሚ ቢሆንም ማለት ነው ቢያስገርምም። ለምን ይሄ ማንኛውም ይሄ አንዳንዱ ነገር እዚህ የሚሰማው ነገር አሁን ሚዲያ የሚታየው ነገር የማያምነው ማህበረሰብ ራሱ የሚለየው ነው። እስከዚህ ድረስ ሕሊና ያለው ሰው ሊመረምረው የሚችል ነገር ነው አሁን አየሩ ላይ ተነጥፎ አገሪቷ ላይ ተነጥፎ ያለው በወንጌላዊ አማኞች ስም እየተደረገ ያለው ነገር ማለት ነው። ስለዚህ እኔ አሁንም ምንድነው እንደነዚህ አይነቶቹ ሁልጊዜ ይኖራሉ። እነዚህን ማጥፋትም አንችልም፣ ግን የሚመለሱም ደግሞ አሉ። ከዛ ደግሞ ሌላው ሶስተኛ እዚህ ጋር ማየት ያለብን በነሱ የሚገለገለው ህዝብ ላይ መሰራት አለበት። በነሱ የሚገለገለው ህዝብም ራሱ ላይ መሰራት አለበት እና እነዚህ ነገሮች ናቸውና ግን በጣም መጠንቀቅ ያለብን የመንፈስ ቅዱስ ስጦታዎች በአሁን ዘመን ይሰራሉ፣ እየሰሩም ነው። በቤተ ክርስቲያን ታሪክ ውስጥ ሁሉ መንፈስ ቅዱስ አንደኛው በክብር ወጥቶ ኢየሱስ ማለት ነው ስራውን ጨርሶ ወጥቶ፣ ሌላኛው ደግሞ በክብር ወርዶ መንፈስ ቅዱስ ቤተ ክርስቲያንን ጋራ አብሮ እየሰራ የሚያሰራ መለኮት ነው። ስለዚህ ቤተ ክርስቲያን ያለሱ አይደለችም። ሁልጊዜ ለዘላለም ከናንተ ጋር እንዲኖር ስለሚል ለዘላለም ከኛ ጋር ኖሮ ሊሰራ ነው መንፈስ ቅዱስ የተሰጠን። ስለዚህ ስህተቶች አሉ ማለት መንፈስ ቅዱስ የሚሰራ እውነት ቅርቤታዎች በትክክል የበሰሉ የሉም ማለት ግን አይደለም። ትክክለኛ ትንቢቶች አሉ፣ ትክክለኛ ፈውሶች አሉ፣ ትክክለኛ ተአምራቶች አሉ፣ ትክክለኛ የመንፈስ ቅዱስ ትክክለኛ የአጋንንት ዲሊቨራንሶች አሉ፣ ትክክለኛው አለ። ስለዚህ እሱ ላይ ማተኮር ያስፈልጋል። ያንንም ደግሞ አገር አቀፍ ምክክር ተደርጎ እኔ በዛ ነው የማምነው። በአገር አቀፍ ደረጃ ምክክር ተደርጎ በአገር አቀፍ ይህንን የሚወክላቸው ሰዎች ተገኝተው እነዛም ሰዎች ተጠርተው እንዲመጡ ተደርጎ
በዛ ልክ ኬዙ ተነስቶ ከዛ በኋላ ይሄ እምቢ ያለውን ማውገዝ ወደሚለው አሁን ግን ሁልጊዜ ሳይሰራ ነው የሚወገዘው። እሱ ጋር እንደነሳው ለጥያቄ የቱ ጋር ነው ስብራቱ ነው ያለፈው? በተለይ አንድ ዲኬድ ነው የሚባለው 10 ዓመት ያለፈው 10 ዓመት ነው በተለይ እንደዚህ ነገሮች በጣም ጎልቶ የመጡት እና አንድ የሚስተዋለው ነገር ምንድነው? ከምዕራብ አፍሪካ ነው የገባው። ከምዕራብ አፍሪካ የገባ ነው። ከዛ እሱ ልምምድ በደንብ እየጠነከረ መጣና አለመደማመጥ ከዛ አባቶችም አይሰሙም። በዚህ በኩል ይሄን ነገር ውስጥ ያሉትን ማንም ምንም አያገባውም ማንም ምንም አያመጣም በሚል በማን አለብኝነት ነው የሚሄደው። ህዝቡ አለ አብሯቸው እነሱን የሚከተላቸው። በዛም ያሉት አንቀራረብም አናወራም ቁጭ ብለን ሶሉሽን አንሰጥም የሚል ጋፕ ነው የተፈጠረው። ዞሮ ግን በማያምነው ማህበረሰብም በየትኛውም እነኚህ ሰዎች ወንጌላውያን ተብሎ መጠራታቸው፣ ፕሮቴስታንት ጴንጤ ተብሎ መጠራታቸው ማንም ሰው በዛ አምብሬላ ውስጥ የእናንተ ሰባኪ መባሉ አልቀረም። አናወራቸውም አንቀርባቸውም የኛ አይደሉም ቢባልም በዚህ ሳይድ ማለት ነው። ስለዚህ እሱ ጋፕ እሱ ስብራት የቱ ጋር ነው? አንደኛ አለመደማመጡ አለመሰማማቱ፣ ተፈሪ ወይም ተው የሚባል አባት እንዳይኖር የሆነበት ለምንድን ነው? ስብራቱ የቱ ጋር ነው? የኢትዮጵያ ቤተክርስቲያን በአጠቃላይ ትልቋ ኢቫንጀሊኳ የወንጌላዊው ማህበረሰብ እንደነዚህ አይነት ስህተቶችን ወይም ደግሞ በትልቁም ያለውን ስህተት በትንሹም ያሉትን ይሄ ሰዋዊ ክፍተቶች የያዘችበት ታሪኳ ወደ ኋላ ቢጠና ትክክል ነው ተብሎ እኔ በራሴ ትክክል ነው ብዬ አላምንም። ለምንድን ነው እንዲሁ ሁልጊዜ ትክክል ሳይጠራም ተጠርቶም በሰው መረጃም በተሳሳተ መረጃ ሰው ይወገዛል። እኛ ሀገር ከድሮ እንግዲህ ከጥንት ነው የምነግርህ። በቃ ማለት ይሄ የመጨረሻውን ድምዳሜ ለመስጠት በጣም ጉልበታም ናት። አየህ መሀል ላይ የሚደረጉ ነገሮች አሉ እኮ በአጥቢያ ከሆነ በአጥቢያ ውስጥ፣ በሀገር አቀፍ የሆነ ተቋም ላይ ከሆነ በሀገር አቀፍ ተቋም ውስጥ ሰውየው ተጠርቶ እውነቱ ታይቶ እንደዚህ ብዙ ነገሮች ግን የሰሚ አይቻለሁ በሚሉ ሰምቻለሁ ነበርኩ በሚሉ ያልነበሩ ሰዎች እኮ ነበርኩ የሚሉ ናቸው። አሁን ማለት እንደዚህ የሰው ልጅ እንደዚህ ይላል ሰገጥማ ሳይኖር ነበርኩ ብሎ ለማውራት የሚፈልግ በእነዚህ አይነት እየተደመጠ ስታወግዝ ነው የኖረችው ነው እኔ የማምነው። እና ሌላኛው ሁለተኛው ልምምድ ደግሞ ወርክሾፕ ይሰራል። እኔ በወርክሾፕ አምናለሁ፣ ማንም ሰው ያምናል። ግን ወርክሾፑ የሚያውቁት ሰዎች ይሰበሰባሉ፣ የሚያውቁት ሰዎች ያጠናሉ፣ የሚያውቁት ሰዎች ያንን ወርክሾፕ ሰርተው እንዲህ አይነት ነገር ተሰራ ብሎ በአደባባይ ላይ ይነገራል። ያ ወደየ አብያተ ክርስቲያናቱ አይደርስም። እንደገና ደግሞ እነዚህ የተሳሳቱ የሚባሉትንም ሰዎች አይጨምርም። የሚያውቁት ሰዎች ናቸው አጥንተው ተጠንተው አዲስ እንደውም በጣም በደንብ ተጠናክረው እነሱ እንደውም ተጠናክረው ይወጣሉ ወደ ቤተ ክርስቲያን። ወደ ታች ግን አይዘልቅም። አንዳንድ የተካሄዳቸው ነገሮች በከፊል ጥሩ ሆነው ሙሉ አልነበረም። ይሄ ነገሮች አሁን የሚወገዙ ሰዎች አንዳንዶቹ ትክክል ሆኖ የተገኘ ህዝቡ ይሄን አወቃል ወቅት ላይ፣ አንዳንዶቹም ወይም በስልጣን ይሆናል ወይ ህዝብ ወሰደብኝ ሊሆን ይችላል፣ ወይ ከኋላችን መጥቶ ሊሆን ይችላል። ብዙ ኢንትረስት አለ እኛ ሀገር። የትምህርት ብቻ አይደለም፣ የልምምድ ብቻ አይደለም። አሁን እንደዚህ አገር የሚለብሰው ማንም ሰው የሚያየው ስህተት አሁን መጣ እንጂ ድሮ እኮ እንደዚህ አይነት አልነበረም። የድሮ ደግሞ ምንድነው መሰለ ፉክክር ነው እንትን አለ ብዙ። እንደገና ደግሞ እምነቶች አሉ፣ የተሳሳቱ እምነቶች አሉ። እነሱን የተሳሳቱ አካሄዶች አንዱ የሚያምነውን አንዱ ካላመነ ራሱ የመጨረሻ ውግዘት የሚወገዝበት የቅርብ እኮ ዓመት እንትናችን ነው። በቃ የ20 ዓመትና የ30 ዓመት ታሪክ ነው አሁን የምንማወራ እና የቅርብ ጊዜያቶች ናቸው። እና እነዚህ ነገሮች
ያመጡት ጣጣ አለ። አሁን ከዛ በኋላ ምን ሆነ? አንድ ሰው ከተወገዘ ትክክል ነው፣ ለምን ተመቅኝተው ነው ቀንተው ነው የሚለው ህዝብ ውስጥ ገባ ሳይታወቅ። ይሄ ምንድነው? በትክክለኛ ፎርማል በሆነ ተጠንቶ በቅንነት ሰው ለማቅናት እውነት መረጃ ተሰብስቦ ትክክል ነው ተብሎ ተደራይቶ ጥናት ተደርጎበት፣ ይሄ መጽሐፍ ቅዱሳዊ ጥናት ሳይሆን የስልጠናው ጥናት ሳይሆን ነገሩ በትክክል እንደዛ ናቸው ወይ ተብሎ ያውኑ ይኸውልህ ሚዲያ ላይ በቪዲዮም በቲክቶክም ይሰጣል። በዛ ዘመን ግን እንደዛ የለም። አየህ የለም። ዝም ብሎ የሰሚ ነው። ማንም ሰው አይጠራህም። ማንም ሰው የሚያነጋግርህም የለም። ደብዳቤ ጽፈህ እንደዚህ ነው እስቲ ያነጋግሩ ምንድነው ያለው ብትልም አይመልሱልህ። እንግዲህ ይሄ እኛ ያለፍንበትን እኛ የምናውቀውን ነው የምነግርህ። አየህ አሁን ከዛ በኋላ የተከሰተው ነገር ምንድነው? ሰው በሆነ ዘመን ላይ ይወገዛል። ከዛ በኋላ ደግሞ በሆነ ዘመን ላይ ይቀበሉታል። ሲያወግዙት መለኪያው ምንድነው? ሲቀበሉት መለኪያው ምንድነው? አይታወቅም። ይሄ በኢትዮጵያ ቤተክርስቲያን ውስጥ የነበረ ነው። እነዚህ ታሪኮች አሁን ሐሰተኛ የሚባለው ሲመጣ ሰው እንደ በፊቱ እውነተኛ ነው ብሎ መሄድ ጀመረ። ከዛ ደግሞ እየተከተለ ያለው ነገር የማያነብ ሕዝብ አየው፣ ያልሰለጠነ ደቀ መዝሙር ያልሆነ ነገሮችን የማይመረምር ሲሆን ደግሞ ምን ይሆናል? በመድረክ ላይ የሚመጣውን ሁሉ አሜን 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 የሚል አሁን ያለ ህዝቡን ግን ማውቀስ እንችላለን። ተውዬ ያልተማጠረ አሁን ብዙዎቹ አሁን የተነሱ ሰው ጋር የተነሱት አገልጋዮች በዚህ በስተት ልምምድ ነው የሚወቀሱት ጋር አብያተ ክርስቲያናት የሚወቅሱት ህዝቡን ስላላስተማራችሁት ነው፣ የእናንተ ጥፋት ነው እዚህ ጋር ያለው የሚል አንድ አርጊመንት አለ። ሌላኛው ደግሞ ህዝቡ ይሄ የችግሩ ዴብዝ በምንድነው የትንፍጩ ብቻ ዱቄቱ አምጪ በየትኛውም መንገድ ሶሉሽን የሚፈልግ አይነት ህዝብ አለ። አንደኛ ለችግር መፍትሄ የሆነ ሱፐርናቹራል ፓወር በፈጣሪ የሚያምን ህዝብ ስለሆነ ከዲቫይን ነው ከየትኛውም ይምጣ ጠንቋይ ጋር ይሄዳል ዲቫይን ነው ብሎ አስቦ ማለት ነው። ስለዚህ ለችግሬ መፍትሄ ዲቫይን ነው ብሎ አስቦ በመሄድ በጣም ደግሞ የተወሳሰበው ኢኮኖሚካል ችግር ሊሆን ይችላል፣ ወይ በልጅ ሊሆን ይችላል፣ ወይ የሜሬት ችግር ሊሆን ይችላል። በጣም ብዙ ኮምፕሊኬሽን ያለበት ህዝብ ስለሆነ መፍትሄ ፍለጋ ችግሩ ነው የሚያስወስደው የሚል አርጊመንት ያቀርባሉ ብዙዎችና ህዝቡን አንደኛ አላስተማርነውም፣ ሁለተኛ በጣም ችግሩ ነው የሚወስደው። ሁለት እንትን አለ። እሱ እንዴት ታየዋለህ? ህዝቡ ላይ ለመፍረድ ምንድነው መሰለ ችግር ከውድቀት ጊዜ ጀምሮ ያለና የሚኖር ከውድቀት ጀምሮ እኮ ነው ባል የሰው ልጅ በቃ ዓለም ሰው በወደቀው ዓለም ውስጥ ነው የሚኖረው። በክርስቶስ የመስቀል የመዋጀት ሥራ ከዳን በኋላ ይሄ ዓለም አሁንም ፍጹሙ የድነት የመዋጀት ነገር ክርስቶስ መጥቶ እስከሚዘጋ ድረስ ዲያብሎስ ባለበት ኃጢአት ባለበት የወደቀው ሥርዓት ባለበት ነው የሚኖረው። ይሄ ማለት ምንድነው? ሁሉም አይነት ችግሮች፣ ሁሉም አይነት መከራዎች፣ ሁሉንም አይነት ፈተናዎች እዚህ ምድር ላይ በክርስቶስ አምነህ ድነህም ይገጥማል ማለት ነው። ያ በቃ ያለ ነው። አሁን አገጣጠምህ እንዴት ነው? ከመጣ በኋላ እንዴት እርምጃ ተወስዳለህ የሚለው መጽሐፍ ቅዱሳዊ አቀራረቡ እንዳለ ሆኖ ነገር ግን ይሄ ያለና የሚኖር ነው። አሁን ዋናው ነገር ምንድነው? በችግር በሰዎች የመጀመሪያ ቤተክርስቲያን አየህ ምንድነው መሰለህ ቤተክርስቲያን ወይም የእግዚአብሔር መንግስት ወይ ኢየሱስ ክርስቶስ የሰዎችን ሁሉ ችግር መፍቻ ነው ብለን የተቀበልነው። አየህ አቀባበሉም እንትን ነው። አቀባበሉ መጀመሪያ ስንቀበለው አቀባበሉ ማለት ነው። አዎ እግዚአብሔር የሰው ልጆች ሁሉ ችግር እንደየደረጃውና እንደየፈቃዱ የሰው ልጆች ሁሉ በክርስቶስ ኢየሱስ በመንፈስ ቅዱስ አማካይነት ይፈታል። ዋናው ግን እሱ ነው። ዋናው እኮ እኛ አሁን ክርስቶስ የሚባለው የመጣው
ክርስቶስ የተባለውን የተቀበልነው ክርስቶስ መለኮት ሰው የሆነው ዘላለማዊ ነገር ሊሰጠን ነው። ከምድር ያለፈ ነው። ከጊዜያዊ ክፍተቶቻችን ያለፈ ነው። አየህ፣ ይሄ ከ80ና ከ120 ዓመት ያለፈ ነው። 80ና 120 ዓመት ያለፈ ነው። ኦኬ፣ በ80ውና በ120 ዓመቱ እነዚህ ነገሮች ሁልጊዜ በሰው ላይፍ ውስጥ ይኖራሉ። የሚያምንም የማያምኑም የሚገጥመው አንድ አይነት ነው፣ በዚህ ዓለም እስካለን ድረስ ማለት ነው። እሱን ሊለይልን አልመጣም አይደል እንዴ? እኛ ግን እነዚህን ነገሮች የምንገጥምባቸው መጽሐፍ ቅዱሳዊ እውነቶች ግን ከሌሎቹ ይለያል። ሌሎቹ ይገጥማቸዋል፣ እኛ የሚገጥመንን የምናይበት መነጽር አለን፣ እውነታ አለን። አየህ፣ አሁን ምንድነው ችግር ገጥመዋል፣ ችግር አለብህ፣ ክፍተት አለብህ፣ አካላዊ፣ ቁሳዊ፣ ኢኮኖሚያዊ አለብህና በመድረክ ላይ የሚመጣው ምንም አይነት ሐሰተኛው መሲህም ቢሆን ተቀበለው፣ ችግርን ከፈታ። ይሄ በጣም አደገኛ ነገር ነው። ይሄ በጣም አደገኛ ነገር ነው። ስለዚህ የህዝቡ የጥንቷ ቤተ ክርስቲያን እኮ ኢኮኖሚያዊ ችግር ነበራት። ያልነበራት ነገር አለ። የድህነት ጥልቀት የነበራት ናት። የኢየሩሳሌሟ የይሁዳ ቤተ ክርስቲያን እኮ በአሕዛብ ቤተ ክርስቲያን ኢኮኖሚካሊ ስትረዳ ነበር እኮ፣ ያውም በተደጋጋሚ ይሄ ነገር ያለና የሚኖር ነው። ነገር ግን የሚበልጠው ምንድነው? የእግዚአብሔር እውነት በክርስቶስ ኢየሱስ የተገለጠው ከእኛ አሁን ጊዜያዊ ፍላጎት በላይ ዘላለማዊ ነው። ዘላለማዊውን እውነት በዋናነት ንጣፍ አድርገን እሱም ጊዜያዊ ችግራችንን የሚፈታበት ቁልፍ እና መርህ አድርገን ዋናው ክርስቶስን እና ዘላለማዊውን ሕይወት ይዘን የሚሰጠን አካላዊ፣ ገንዘባዊ ይሄ ያለ ጊዜያውን መፍቻ ሁሉ ጽድቅ ያለበት ነው። መለኪያው ያ ነው። ጽድቅ ያለበት ነው። ወንጌል የሚሸት ነው። እነዚህ ነገሮች ሳይኖሩ አንድ ሰው ጊዜያዊ ፕሮብሌሜን የሚፈታልኝ ከሆነ እሱ ሰው ትክክል ነውና የፈለገውን ይመን፣ ግን በቃ ጊዜያዊን ነገር ይፍታ የሚል መጽሐፍ ቅዱሳዊ እውነት የለም። ለዚህ ነው ሕዝቡ ኃላፊነት አለበት። መጽሐፍ ቅዱስን በራሱ ማንበብ፣ እዛ የሚሄድበትን ቦታ ልምምዶቹንም ትምህርቶቹንም የአገልጋዩንም ሕይወት በመጽሐፍ ቅዱስ መነጽር አይቶ መለኪያ አስቀምጦ በመለኪያ አይቶ ዘላለማዊውን እውነት ጥሶ ጊዜያዊውን መፍትሄ የሚሰጠኝ ከሆነ ጊዜያዊው መፍትሄ ይቅርብኝ፣ ዘላለማዊው እውነት ከሚሻር ብሎ በዚህ ላይ የወሰነ መሆን አለበት። እነዚህ ነገሮች ከሌሉ ግን ይሄ እንደዛ ማለት ቅድም እንዳልከው ነው እኮ ጊዜያዊ ነገርን የሚፈታልን ከሆነ እኮ ጠንቋይ ጋር ልትሄድ ነው ማለት ነው። አየው፣ በጊዜያዊ መፍቻ ህዝቡ ነፃ ሊወጣ አይችልም። እሱ እኮ ነው ይሄ ነገር ተሳልሞ ይሄ ነገር ደቀ መዝሙርነት እኮ ነው በመካከል ላይ የጠፋው። በክርስቶስ ኢየሱስ ደቀ መዛሙርት እያደረጋችኋቸው እያስተማራችኋቸው ደቀ መዛሙርት እያደረጋችኋቸው አጥምቋቸው ነው አይደለም ያለው። በአብ በወልድ መንፈስ ቅዱስ አጥምቋቸው ነው ያለው። ደቀ መዝሙር እዚህ አሁን መሀል ላይ ያለን ክፍተት ምንድን ነው መሰለ? ሰው ጌታን ተቀበለ እንበል። አሁን እሱንም እኮ የተቀበለው ጌታ ምን አይነት ነው? ምን ተሰብኮለት ነው? ሙሉ የወንጌሉ ክርስቶስ የአዲስ ኪዳኑ ክርስቶስ በጥላነትም በእውነታም የተገለጠው ክርስቶስ በምላት ተሰብኮለት ነው ያመነው የሚለው እንዳለ ሆኖ ማለት ነው። እሱ እንዳለ ሆኖ እሺ ከተቀበለ በኋላ ሁለተኛው ስቴፕ ምንድን ነው? ደቀ መዝሙር መሆን ነው። አየህ፣ ተቀበለ ብለን በዚህ ልክ ተቀበለ እንበል። አሁን ያ መቀበሉም ዋስትና አይሆንም። ያ መቀበሉ ደግሞ ምን አለው? የደቀ መዝሙር ትምህርቶች አሉ። ደቀ መዝሙር መሆን፣ ተማሪ መሆን፣ ተከታይ መሆን።
አየህ የተቀበለውን ጌታ ሙሉ በሙሉ በእሱ እውነት ስርና ጥላ ስር የመኖሩን አስተማማኝ የሆነ አካሄድና ቁመና ውስጥ መግባት መቻል አለበት። እነዚህ ነገሮች ናቸው የጠፉት። ስለዚህ የመሪዎች ብቻ ሳይሆን የሕዝብም ክፍተት አለ። ሕዝቡ በራሱ መርምር እኮ ይለናል አይደል? መጽሐፉ እኮ መርምሩ ይላል። አሁን ትንቢት ሲነገር ሁሉም ጉባኤ ሁሉ ይመርምር ይላል። ስለዚህ ምን ማለት ነው? ጉባኤው ሊመረምር የሚችልበት ቁመና ያስፈልገዋል ማለት ነው። መጽሐፍ ቅዱሳዊ ቁመና፣ የእውቀት ቁመና ያስፈልገዋል። መመርመር የሚችልበት ይሄ በመንፈሳዊ ዲዘርኒንግ አይደለም፣ በመጽሐፍ ቅዱስ ዲዘርን አድርጎ ይሄ ትክክል አይደለም፣ ይሄ ትክክል ነው ወደሚለው መምጣት መቻል አለበት። ስለዚህ ፈትኑ ይላል አይደለም? ሌላ ቦታ ሌላኛው ተሰሎንቄ ላይ ደግሞ ፈትኑ ይላል። እንዴት ነው የምንፈትነው? ይሄኛውን ከዚህኛው ትክክል ነው ትክክል አይደለም ብሎ ክፉውን ከመልካም ነጥለ ምን መልካሙን ትወስዳለህ፣ ክፉውን ምን አደረግ ትቃወመዋለህ ወይም ትጥለዋለህ። ስለዚህ መፈተን የሚችል ሰው ግን ምን አይነት ሰው ነው? መፈተን የሚችል ሰው የተማረ ሰው ነው። መፈተንም የሚችል ሰው የመጣለትን የቀረበለትን ነገር መገምገምና ትክክል አይደለም ትክክል ነው ብሎ ማየት የሚችል ሰው ነው። ስለዚህ ሕዝቡ ይሄንን የማድረግ ግለሰባዊ ኃላፊነት አለበት። ከአመራር ብቻ ሳይሆን ግለሰባዊ እንደ ደቀ መዝሙር ኃላፊነት አለ። ሕዝቡም ጋርም አገልጋዩም ጋር ነው የሚጠበቀው። ሕዝቡም እሱ ራሱ ማውቃት በጣም ጥሩ ቶምዬ። አሁን መጠየቅ ጥያቄ እንግዲህ ብዙዎች ጥያቄ የኦዲየንስ አንተን የሚወዱ የሚያውቁ ሰዎች እንዲመለስላቸው ቢፈልግ ነው። እኔ በተደጋጋሚ እንደ ግል ጠይቄ ምላሽ አግኝቻለሁ። የመጀመሪያው በዚህ ዘመን እንግዲህ መጽሐፍ ቅዱስ እንደሚነግረን የመጨረሻው ዘመን እንደሆነ ሁላችንም ስለምናምን ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች፣ ሐሰተኛ ክርስቶስ መሲሁ እንደሚመጣ መጽሐፍ ቅዱስ ይነግረናል። እንግዲህ በእኛ ዘመን ጳውሎስም በዘመኑ የመጨረሻ ዘመን እሱ ባለበት እንደሚሆን አስቦ ነው የኖረው። እኛ ደግሞ ከ2000 ዓመት በኋላ እንደዛው ነው የምናምነው። ይሄንን የሚፈረጁት ጋር ቶሚ በጣም ወዳጅነት አለው። መድረካቸው ጋር ይሄዳል፣ ያበረታታቸዋል። ፐርሰናል ከሱ ህይወት ጋር ደግሞ ብዙዎቹ አይሄዱም። እሱ በጣም ሲምፕል ሰው ነው። ብዙዎቹ በጋርድ የሚሄዱ ቲንት የሆነ መኪና እንደ መንግስት ባለስልጣን የሚጠቀሙ ምናምን ናቸው። እኔ እስከማውቀው አንተ ተነስተህ እዚህ በናዳም ልትሄድ ትችላለህ። ከዚህ ወጥተህ ሲምፕል ሆነ ነው የምትንቀሳቀሰው። እና አንደኛ ከሱ ህይወት፣ ከሱ አገልግሎት፣ ከሱ እንትን ጋር የማይሄዱ ሰዎች ጋር ይታያል። ሁለተኛ ሐሰተኛ ተብሎ የተፈረጁትን በመሄድ እውቅና እየሰጣቸው መድረካቸውን በማጋራት አጋርነቱን እያሳያቸው ነው። ይህን ለምን ያደርጋል? ለምን ይሄዳል? በምን ሞቲቭ ነው ያን የሚያደርገው? የሚል የብዙ ሰዎች ጥያቄ ነው። የብዙ አማኞች ሚዲያም ላይ ይላሉ ሲሉም ሰምቻለሁ። በተለያየ አጋጣሚ የምታረግበትን መንፈስ ለምን እንደምትሄድ ያ ጥሩ ጥያቄ ነው። ምክንያቱም መጠየቅ አለብን ሁላችንም፣ መመርመር፣ መገምገም፣ እንደገና ደግሞ የምናደርጋቸውን ነገሮች ትክክል ነው ትክክል አይደለም ብለን ልንመዘን ይገባል። ሰዎች እስከሆነ ድረስ በእንደዚህ አይነት ጥያቄዎች እና በእንደዚህ አይነት ኮስችኖች እንትን አይደለሁም፣ ትክክል ነው ባይ ነኝ። ምንድነው የኔን ሳይድ ደግሞ ማዳመጥ ተገቢ ነው። ይሄን እንግዲህ ይሄ ብዙ ስለሚጠየቅ በብዙ ሚዲያዎች ላይ ባለሁበት ላይ መልስ ሰጥቻለሁ። በትምህርቴ መካከል አነሳዋለሁኝ ደግሞ ሁሉ እነሱ ጋር አሁን ምንድነው ትክክለኛ ሐሰተኛ ናቸው ሐሰተኛ አይደሉም የሚለው እኮ የተፈረጀው በጅምላ ነው። አሁን በጅምላ ነው የተፈረጀው። አሁን በአሁን ዘመን የተደራጀ ስህተት የሚሳሳቱትን ለመለየት በጣም ቅርብ ነው።
ቅርብ ነው ማለቴ ነው። ሚዲያው ላይ ያለውን ሰብሰብ አድርገህ የተደራጀ መሆኑን ማየትም ትችላለህ። የተደራጀ ያልሆነ ስህተትንም ለመለየት ሰብሰብ የአፍ ወለምታ ወይም ደግሞ መስሎት የተናገረውንም መለየት ትችላለህ። ቪዲዮ እንደዚህ ሰብሰብ ተደርጎ ማለት ነው። አሁን የትኞቹ ናቸው የትኞቹ? አሁን የምንሄድበት ሁሉ ስህተት ነው። እኔ እንዴት እንደማስብ ልንገርህ። ከዚህ በፊትም በአንተ ላይ ትንሽ ያነሳሁት መሰለኝ። አሁን አገራዊው ንጣፍ አጠቃላይ ማለት ነው፣ አጠቃላይ ከስህተት የጸዳ አለ እንዴ? አሁን እኮ መድረኮች አሁን መጠኑ ነው እንጂ የሚለያየው፣ በልምምድ በለው በአስተምሮ በለው በህይወት በለው አገራዊ ንጣፍ ነው እኮ። የትኛው መድረክ ነው ንጹህ? የትኛው መድረክ ነው ቅዱስ? ሚዛኑ በራሱ ችግር አለበት። አሁን እኛ ይኸውልህ የሚያዋጣን ምንድን ነው መሰለህ? ይሄ አንሷል፣ ይሄ መካከለኛ ነው፣ ይሄ በስቷል እየተባባለን ከምንሄድ ብዙ ጊዜ ነው የማቀርበው ሐሳብ አገራዊ የሆኑ አሁን እንደውም አንዳንድ ሐሳቦች አለ ሀገራዊ ምክክር ምናምን ይባላል በፖለቲካው አየር። እዚህ እንደ ወንጌላውያን አማኞች ሁሉንም ያካተተ አይን ላይን ተገናኝተን በአንድ ጠረጴዛ ዙሪያ አሁን በአጥቢያ አልተቻለም። ለምን? ሁሉም አጥቢያ ከፋች ነው። ከሱ በላይ የሆነ አቃል የለም አይደለም እንዴ? አሁን ከኔ ስር ያሉትና በእኛ ስር ደግሞ እንደ አመራር ያሉትን እኛ ኃላፊነት አለብን አይደለን? እንገመግማለን፣ እንመራለን። ህይወት ስህተት ካለ እንገስጻለን። እዚሁ ዲሲፕሊን የምናደርገው ስናደርግም ይኖርነዋል። ይሄ ቀላል ነው ለኛ። አሁን ግን ሌላ ቦታ ግን ያለውን ለማድረግ ከዛ በላይ የሆነ ተቋማዊ አካል ያስፈልጋል። አለን እኮ እነዚህ ተቋማዊ አካላት አብያተ ክርስቲያናት ተብሎ አሁን በብዛት አብያተ ክርስቲያናት አሉ አይደል? ድሮ አንድ ነበር አብያተ ክርስቲያናት። አሁን ግን አብያተ ክርስቲያናት ብዙ አሉ። ጥሩ ነው፣ እድል ይፈጥርልናል አይደለም? እነዚህ አይነት ነገሮችን ለመያዝ ማለት ነው። ስለዚህ በዚህኛው አብያተ ክርስቲያናት ስር ያለው በአጥቢያው ስልጣን ባይሰጠው በአብያተ ክርስቲያናቱ ጥላ ስር ግን መብት ይሰጠዋል አይደለም? ለመጠየቅ የሱ ማህበር አባል ነው፣ አባል ነው፣ መጠየቅ አለበት። ከዛ ደግሞ እነዚህን ሁሉ አብያተ ክርስቲያናት ደግሞ የሚሰበስብ አንድ ትልቅ ተቋም አለን አሁን አይደለም? ስለዚህ ከአጥቢያ ያለፈውን አብያተ ክርስቲያናቱ ያገኙታል። ከአብያተ ክርስቲያናቱ ያለፈውን ይሄ የተቋሙ ካውንስል የሚባለው ያገኛል። ስለዚህ ተቋማቶቻችንን በትክክለኛ የወንጌል ስብዕና፣ በወንጌል አካሄድ፣ በወንጌል አስተምህሮት አደራይተን እነዚህን ነገሮች በአገር አቀፍ ደረጃ ሁሉም ተጠርቶ የማህበሩ አካል ሁሉም ተጠርቶ በአንድ ጠረጴዛ ዙሪያ ስር አንድ ቦታ ከተን ለምንድን ነው አይን ላይን ማንገናኘው? ለምን ይሄን አይነት ድፍረት አይኖረንም? እኔ መፍትሄ ነው። ይሄ መፍትሄ ግን ከሌለ ነው ምነግርህ። እኔ አሁን አማራጭ ቢሆን ጥሩ ነው። ከማውገዜ በፊት እነዚህን ሁሉ መሄድ አለብን ብዬ ነው ማለት። ማውገዝ ይኸውልህ ምን ታመጣለህ ቢልህ ያልቃል። እሺ እሱስ እንደፈለገ ይሆን ምን ታመጣለህ ብሎ ህዝቡስ ለህዝቡ አናስብም ወይ? እነዛን ሐሰተኛ ነው ብለን ካል እነዛን ሁሉ ስለሚሰማቸው ስለሚጠፉት ህዝብ አንራራም ወይ? እንደረኛ አንራራም ወይ? ስለዚህ ይሄ የመጨረሻውና ትክክለኛው አማራጭ ነው። ባሉን ተቋማት በእንደዚህ መስራት አለብን ብዬ አስባለሁ። ይሄ ግን ካልሆነ በግለሰብ ደረጃ በቦታቸው የሄዶ ቻለኝ ማድረግ ነው። እኔ ማንንም የሐሰት ልምምድ፣ ማንንም የሐሰት ትምህርት፣ ማንንም የሐሰት ህይወት አጽንቼ አላቅም። በመድረካቸውም በግልም እነሱ መቼም ይናገራሉ። እኔ ፊት ለፊት ነው የምጋፈተው። በጣም ይኸው አሁን እዚህ ጋር እኮ የምናገረው ድፍረቴ እዛም የምናገረው እዚህ የምናገረው ይሁን። ሁሉ ቦታ ላይ ወጥ መሆን አለብን።
መሪ ወጥ መሆን አለበት። የወንጌል አገልጋይ እዚህኛው እነሱም መድረክ ላይ ወጥ ነው፣ ከነሱ በስተጀርባ ወጥ ነው፣ እነሱም ፊት ለፊት ሲያገኝ ወጥ ነው። ወጥ የሆነ አቋም ሊኖረን ይገባል። እነሱን ስታገኝ ልፍስፍስ ብለህ እባክህ ዝም ብሎ ነው በለው እያልክ ከነሱ ወጣ ስንል ደግሞ እነሱን ቷቷቷ እንደዚህ አይነት አካሄዶች መቆም አለባቸው። ቢቆሙ ጥሩ ነው። አይጠቅምም ለወንጌሉ አካሄድ። ክርስቶስ ለተሰቀለለት ለሞተለት ከሙታን ተነስቶ በሰማያት አድርጎ ተቀምጦ የመምጣቱ ቤተክርስቲያን ዓለም ተደርሳ የመምጣቱን ይሄንን ነገር አይመጥነንም። ስለዚህ እኔ የሚሄደው ከዚህ በፊት እንደተናገርኩት ይሄንን ቻሌንጅ ለማለት ነው። አንደኛ መጀመሪያ የአንዳንዶቹን ቪዲዮ አላገኝም ወይም እንትንም አላገኝም። ሁሉ ቦታ ላይም እንኳን አልሄድም። እኔ አሁን በፍጹም የማልሄድባቸው ቦታዎች አሉ፣ ግን ያገኘኋቸው ደግሞ አሉ። የማልሄድባቸው በጣም በጣም የበዛ ደረጃው በዚህ ልክ ነው ብዬ እኔ ያሉኝ መረጃዎች አሉ። እነሱ ጋር በአካል ሄጄ ያው በአካል ማይሄዱ ምንድነው ንስሐ ግቡ፣ ይሄ ነገር ትክክል አይደለም፣ ይሄ ነገር እንደዚህ ነው፣ ይሄ ነገር በእግዚአብሔር ያስጠይቃል፣ በአሁኑም በእግዚአብሔር በወደፊቱም በእግዚአብሔር በአሁኑም በመንግስት በሕግ ያስጠይቃል ብዬ ያነጋገርኳቸው አሉ። እኔ ብቻ አይደለም በአንድ ላይ ሆነን ያነጋገርናቸው ሰዎች አሉ እና አንዳንዶቹ ምላሽ የሰጡ አሉ፣ አንዳንዶቹ በዛው የቀጠሉ አሉ። አሁን እነሱ መድረክ አካባቢ እነሱ በቃ ስራ ጨርሳል አትሄድም። ያንዳንዱን ግን ሳላረጋግጥ ስለሆነ መጀመሪያ እነሱን ለማግኘት ራሱ ከነሱ ጋር ወዳጅ ሆነ አይደለም አግኝታቸው ልብ ለልብ ተዋውቀህ ከዛ በኋላ ትጠይቃለህ። ዝም ብሎ እኮ አንድ ሰው አሁን አንተ በመንገድ አሁን ሳልተዋወቅ የሆነ ነገር ሰርታለህ እና ገባለህ ይደረጋል ወይ? አየህ እንደዚህ አይነት አቀራረብ አለው ወይ? የተሳሳተንስ ሰው በዚህ ብቻ ነው የምንቀርበው? ኢቭን ተሳሳተ ያለው ሰው በዚህ ብቻ ነው የምንቀርበው አይደለም። የመጨረሻ እኮ ድምዳሜ ለመስጠት የምንሄድባቸው መንገዶች አሉ። መጽሐፍ ቅዱሳዊ የአዲስ ኪዳን የሁለተኛ ዮሐንስ ወይም የአንዳንድ የመጽሐፍ ቅዱስ ብቻ አፕሮች እኮ እነሱ እኮ ይሄዱበታል። እነሱ ይኸውልህ ከእኛ ወገን አልነበሩ ከእኛ ወጡ። ይሄ እኮ በጣም ትልቅ ቃል ነው። እንዴት ከነሱ መካከል እንዳልነበሩ በምን አወቁ? ትምህርታቸውን ያውቃሉ፣ ሕይወታቸውን ያውቃሉ። ከነሱ ጋር ዲል ያደረጉበትን ነገር እንዳለ እንትኑን ታየዋለሁ። የሆነ አንድ ቴክስቶቹ አንድ ካራክተር ይሰጠዋል። የሐዋርያቱ አጠቃላይ ደግሞ አካሄድ ዝም ብሎ አውጋሽ ሳይሆኑ አካል ለአካል የሚገናኙ መሆናቸውን ደግሞ ታያለህ። ይህን ሁሉ በመጽሐፍ ቅዱስ ላይ አለ። በአዲስ ኪዳን አካል ለአካል እና በአካል እንደገና ደግሞ የአሕዛብ ትዝ ይላል የሐዋርያት ሥራ ምዕራፍ 15 ላይ የአሕዛቧ ቤተ ክርስቲያን ዋና አይደለችም? አንጾኪያ፣ የሶርያ አንጾኪያ፣ የአይሁዷ ደግሞ ቤተ ክርስቲያን በአንድነት ሆነው እኮ በመገረዝ ላይ ድነት መገረዝን ይጨምራል አይጨምርም በሚለው ላይ እኮ ሽማግሌዎች ተሰብስበዋል፣ ሐዋርያት ተሰብስበዋል። አየው እንዴት እንደዚህ አይነት እኮ እንትን ነበራቸው፣ ካልቸር ነበራቸው፣ መንፈሳዊ የአመራር ባህል ነበራቸው። ለምን ሁሉንም እንደዚህ አይሰበስብ? የተወከለ ሁሉ መጥቶ አንድ ነገር ደምድመን ከዛ በኋላ እንዲህ የሚያደርግ እንደዚህ ይሁን ተብሎ በየቦታው ደብዳቤ አይጻፍም። ይህንን በማድረግ እኔ አምናለሁኝ። አየው ይህንን በማድረግ ማንም ይህን በሚያደርግበት ቦታ ላይ ቀዳሚ ሆኜ እገኛለሁ። ቀዳሚ ሆኜ ይሄ ካልሆነ ደግሞ ምንድን ነው የምታደርገው? አንድ ለአንድ በግል ነው ማድረግ ያለብህ። ስለዚህ ያካሄድ ልዩነት ነው ያለኝ። ያጸደቅኩ አይደለም ነው እኔ ያጸደቅኩት የሐሰት የለም፣ የሐሰት ልምምድ የለም። የንግድ የገበያ ማዕከል የሆነ ወይም ደግሞ ክርስቶስን የሚተካ ይሄ አምልኮተ ሰብን ያለ ሁኔታ ወይም ደግሞ እንደው በቃ የጸጋን በሚሸጥ መልኩ
ያሉ የገንዘብ አካሄዶችን ይሄ ድሮም አላምንም። ካሴቶቹን ብታዳምጥ እኮ እንደውም ጠንካራ እኔ አንተ ታውቀዋለህ አይደለም? መድረኮችም ላይ ብዙ ነው ማስተምረው። ስለዚህ ምንድን ነው መሰለ እንደዚህ ነገሮች እንዴት ይህንን ሁሉ ዘመን አገልግለን ወጣትነታችንን ዕድሜያችንን የሰዋንበት ወንጌል እንደዚህ ሲሆን እስከሚሆን ድረስ ዝም እንላለን? እኔ ለዛ ነው ምን ሄደው ትክክል ካልሆነ ትክክል አይደላችሁም ለማለት። ስለዚህ እንደዛ ይታይ ማለት ነው። ህዝቡ ግን እኔ እንደውም ለሚሄደው ህዝብ በየቀኑ እኛ አንድ ቀን ነው ምን ሄደው እኔ አሁን አንዳንዶቹ አንድ ቀን እኮ ነው ሄድኩት አንድ ቀን ነው ሄድኩት። በየቀኑ ሄዶ መዓት ያየው ህዝብን ግን መልእክት አለኝ እኔ መጽሐፍ ቅዱስን አንብበው በመጽሐፍ ቅዱስ መለኪያ ያንን አገልጋይ መዝነው ከጊዜያዊ ፍላጎታቸው ይሰጣችኋል፣ ታገኛላችሁ፣ ይሄ መቃውን መጣላችሁ ከሚባለው ይሄ ከንቱ ከሆነ አላፊው ክርስቶስን ከሚነሳቸው ከእንደዚህ አይነት አካሄድ በመጽሐፍ ቅዱስ መዝነው የዘላለምን ሕይወት እንዲይዙ ነው መመከረው። የዘላለሙን ጊዜያዊው አይደለም ዘላለማዊው ነገር ለጊዜው ብለው ዘላለማዊን ነገር እንዳይጥሉ በዚህ ነገር ላይ በጣም የጸና ምክር እሰጣለሁ። ቴንክ ዩ በደንብ አይሆፕ ይሄ ጥያቄ ላለባቸው ተገቢ ሁኔታ የተመለሰ ይመስለኛል። ወንጌላውያን ጋር አሁን ያለችው ኢትዮጵያ ወንጌላውያን ቤተክርስቲያን ጋር አንድ ከሚነሱ ለዚህ አሁን ለምንየው ምስቅልቅል ከዳረገን ተብሎ ከሚታሰበው ተቋማት ግንባታ ላይ ዊክነን ብዙ ተቋማት የለንም፣ ወጥ አሰራር የለንም። አሁን ቀደም ሜንቸስተር ሐሰተኛ አሁን ስተት ትምህርት ልምምድ እንትንም ይወገዙበት መንገድ አርቲክሎች፣ አካሄዶች ወጥ የሆነ አሰራር አለመኖሩ ስትሮንግ የሆኑ ተቋማት አለመኖራቸው ያለውን ምስቅልቅልና ትርምስ ፈጥሯል ብለው የሚያምኑ ሰዎች አሉ። በእርግጥ ተቋማቶች የሉንም ወይ? ጠንካራ ተቋማቶች? ያንተ አስተያየት በዚህ ያንተ ምልከታ እንደ ኢትዮጵያ ወንጌላውያን ቤተክርስቲያን ምንድን ነው? እንግዲህ ምንድን ነው መሰለን ይሄ ተቋማት ግንባታ ከተቋማት ግንባታ በፊት ተቋማቱን ስለሚመሩ በወንጌል ስለተገነባው የአመራር ማንነት ቀዳሚ ነው ብዬ አስባለሁ። አየህ ተቋም ኖሮ ስርዓቱን ኖሮ ትልልቅ ነገሮች ኖረው ለዛ ያንን ዓላማ የማይመጥን የወንጌልም የሕይወትም የአመራርም ነገር ከሌለ ከኔ ጀምሮ በጣም ችግር ነው ማለት እሱ ይቀድማል። ኢየሱስ 3 ዓመት ተኩል ያደረገው ተቋም አይደለም የገነባው፣ ሕይወትን የገነባው እየወደቁም እየተነሱም ማለት ነው አይደለም፣ ሕይወት ነው። በእግዚአብሔር መንግስትና በወንጌሉ ስርዓት በትምህርትም በማሳተፍም በማለማመድም በጥያቄና መልስም 3 ዓመት ተኩል ከመጥምቁ ዮሐንስ ጀምሮ እስከ ትንሣኤው እና እስከ ዕርገቱ ድረስ ገንብቷቸዋል። ክፍተት አለባቸው ግን ይሄ የሚያስደነግጡ አለ አይደለም። ይሄ እንዴት ከይሁዳ በስተቀረ ማለት የጴጥሮስም ድካም ቢሆን አይተህ ከሆነ ሰዋዊ ነው፣ ግን ተማልዶለታል። አይተህ ከሆነ ግን እስከ መጨረሻው ይከተለው ነበር። አለዋ ውስጥ አየህ፣ ያቺ ዘር አለችና ይተያያሉ። እንደውም ልክ 3ኛው ዶሮ ሲጮፍ ትዝ ይላል፣ አይን ላይ ተያዩ። ጌታን ይከተለው ነበር፣ እሱም በአይኑ ይከተል ነበር። ከዛስ በኋላ የእነሱ የሁለት አይን ኮንታክት የሚያሳይ ነገር አለ። ወደ ንስሐ ነው የመላው። አየህ 3 ዓመት የተገነባው ሕይወት ቢሳሳትም ሰው ንስሐዊ ነገር ይፈጥራል ማለት ነው። ስለዚህ እነዚህ ሰዎች አልተሳሳቱም አይደለም፣ ብዙ አይነት ክፍተቶች ነበራቸው። ነገር ግን ወዲያውኑ ሊመለስ የሚችል እውነት ግን ውስጣቸው ነበረ። ከዛ በኋላም ደግሞ በመንፈስ ቅዱስ መምጣት ደግሞ የበለጠ ክፍተታቸው ሙሉ ሆኖ ደግሞ የሚበልጠውን የእግዚአብሔርን
መንግስት ስራ እንዲሰሩ ሆነዋል ማለት ነው። ስለዚህ ምንድን ነው የምታየው? ተቋማት የመጡት በኋላ ነው ልልህ ነው። አሁን እንደ ሐዋርያት ሥራ ምዕራፍ 17 የማዕድ ምዕራፍ 6 ላይ እንደ ማዕድ አገልጋዮች የመጣው በኋላ እኮ የተገነባ የወንጌል አገልጋይ ነበረ መጀመሪያ፣ አንድ ደግሞ በካውንስሉ የተባለ። ስለዚህ እነዚህ ነገሮች ያስፈልጉናል። አየህ፣ ግን በሂደት ላይ ስለሆነ ይመጣል ብዬ አምናለሁ። አሁንም እኔ ይመጣል የኢትዮጵያ ቤተ ክርስቲያን ይሄ በአጥቢያ ደረጃ በአብያተ ክርስቲያናት ደረጃና በካውንስሉ ደረጃ ወደዛ ትመጣለች፣ እንመጣለን ብዬ አሁንም አምናለሁ። ምክንያቱም አንድ ነገር ሁልጊዜ ቶሎ አይሆንም፣ በሂደት ነው የሚሄደው። ስለዚህ በሂደት ሊሄድ የሚችል ነገር ግን ይታየኛል፣ እነዚህ አይነት ነገሮች። ስለዚህ እሱን እናጠናከር። በሱ አይነት መልኩ አሁን ያለውን ፕሮብሌም አንድ ሆነን አንድ ሆነን በአንድ ተመካክረን አንድ ወስነን በትምህርት ላይ ወስነን በልምምድ ላይ ወስነን በሚመሳሰሉ አንዳንዱ በልምምድ ላይ በአብዛኛው ላትስማማ ትችላለህ። የሚፈቀዱ ልምምዶች አሉ፣ የማይፈቀዱ ልምምዶች አሉ። ቢብሊካል ካራክተር የሌላቸው ሊኖሩ ይችላሉ። መጽሐፍ ቅዱሳዊ ደግሞ የሆነ በመንፈስ ቅዱስ ተመርቶ አንዳንድ ሰው አንዳንድ ልምምዶች ሊኖረው ይችላል እና እንደዚህ አይነት ነገሮች ላይ እንደየንትኑ ዋናው ግን ካራክተሩ ባህሪው ምንድን ነው? ግቡ ምንድን ነው? ያ ነገር ወዴት ይወስደናል? እግዚአብሔርን መምሰል ይፈጥራል ወይ? እግዚአብሔርን ወደ ማክበር ያመጣል ወይ? የሚሉትን በእነዚህ ካራክተሮች ቤተ ክርስቲያንን ሊያንጽ ሊያበዛ ይችላል ወይ በሚሉ አንዳንድ ወሳኝ መመዘኛዎች አሉ አይደለም? መጽሐፍ ቅዱሳዊ ባህሪ መመዘኛዎች መዝነን ልንስማማ እንችላቸው ነገሮች አለ፣ ከልምምድ አንጻር ማለት ነው። በመሰረታዊ እምነት ግን ሁላችንም አሜን መባባል አለብን። እንዲህ አይነት ነገሮች አንድ ላይ ሆኖ ከዛ በኋላ አስፈጻሚ አካል ይኖረዋል። ያ አስፈጻሚ ካላደ ወሳኝ አካል ይኖረዋል። ለዛ የማይገዛውን ምን እናደርገዋለን? ንገረኝ። በአንድነት ሆኖ ሁሉም ሰው ሊቀበለው በማይችል ንስሐ በሚገባ ወይም ንስሐ በምትገባ ልክ ይሄ ነገር ውግዝ ነው ብለን እንናገራለን። ያ ምን ይሆናል? የዛን ጊዜ ወጥ የሆነ ነገር ይኖራል። ይህን ማድረግ ለምን ያቅተናል? ብዙ ነገር ማድረግ ትችላለች የኢትዮጵያ ቤተ ክርስቲያን። ይህንን ማድረግ ለምን አቃታት? ይህንን ለምንድን ነው የነገረ መለኮት ተማሪዎችና አስተማሪዎች በተለያየ አመራር ስፍራ ላይ ያሉ የቤተ ክርስቲያን መሪዎች እንዲሁም የተለያየ የሃይማኖት ተቋማትን ይሄ የኛን አካባቢ የሚመሩ ለምን አቃተን? ስለዚህ እንደው ሰው ላይ ከመጠቆም ይሄኛው እኛስ ያቃተን ክፍተት ለምንድን ነው የማይታረመው? ይሄስ ጽድቅ ነው? ይሄስ ድካም ጽድቅ ነው? ለወንጌል ካልሆነ ትክክል አይደለም። ለቀጣዩ ትውልድ ወንጌልን ይሄ በክብሩ የማያስረክብ ከሆነ ተቋሙ በራሱ ምን ያደርጋል? የተቋሙ እኮ ዓላማ ይሄንን ዋናውን ነገር ለማስቀጠል ነው እንጂ ተቋም በራሱ መዓት ተቋም አለው። የወንጌላዊ አማኞች ተቋም ልዩነቱ ዋናውን የከበረውን ክርስቶስና የወንጌሉን ስርዓት የከበረችዋን ደግሞ ቤተ ክርስቲያን በምድር ላይ ክርስቶስ እስኪመጣ ድረስ የወንጌሉን ተልእኮና የወንጌሉን ሕይወት በክብር ለሚቀጥለው ትውልድ እስከ ምድር ዳርቻ ለማስተላለፍ ነው። ታንኪዩ ቶሚ። አገልጋይና ገንዘብ ሊኖራቸው የሚገባ አታችመንት ምን መሆን አለበት? መጽሐፍ ቅዱስ በዚህ ጉዳይ በደንብ ሲሪየስሊ ይነግረናል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 3 ላይ ኤጲስቆጶስ መሆን የሚፈልግ ሰውን ሊኖረው የሚገባውን ኳሊፊኬሽኖች ሲያስቀምጥ አንደኛው ገንዘብን የማይወድ ይላል። እዛው አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ደግሞ ገንዘብን መውደድ የኃጢአት ሁሉ ስር እንደሆነ ምን አይነት ግሳንግስ ውስጥ እንደሚከተል ይናገራል። ጌታችን ኢየሱስ ክርስቶስም ለሁለት ጌቶች መገዛት አትችሉም ብሎ መጽሐፍ ቅዱስ ላይ ገንዘብ ጌታና አምላክ መሆን የሚችል አቅም ያለው ብቸኛ ከጌታ ጋር ጌታ መሆን ይችላል ተብሎ የተወዳደረ የተቀመጠ ነውና አንድ አገልጋይ ከገንዘብ ጋር ያለው ሞቲቭ በጣም
መስመር ትመስለኛለች እና እሷን መስመር ከሳተ የሆነ ሰው አገልጋይም አይደለም አንድ ክርስቲያንም አገልጋይ ሲሆን ደግሞ ብዙ ኮምፕሊኬሽን ውስጥ ላይ በዛ ነው። እሷን መስመር ላይን ከተሳተ ሞቲቭን ገንዘብ አያስፈልግም የሚል ምልከታ የለኝም። መጽሐፍ ቅዱስ ገንዘብን የሚወድ ነው የሚለው። ገንዘብ ቢኖር የሚቃወም አይመስለኝም። አውዱም እንደዛም አይደለም። ግን ገንዘብን መውደድ ወደ አምላክነት የመሄድ ቴንዴንሲ እንዳለው ጌታ የመሆን ቴንዴንሲ እንዳለው ያሳያልና ዛሬ ያለው ቤተ ክርስቲያን እንዳሉ ካሉት ልምምዶች እስካሁን ካነሳናቸው እንዳሉን ያለችው ቤተ ክርስቲያን ዛሬ ያሉን አገልጋዮች አንደኛው ችግር አንደኛው ፈተና እዚህ ያላቸው ሞቲቭ ይሄኛውን ላይን መተላለፍ አይደለም ወይ? አንድ አገልጋይ ከገንዘብ ጋር ያለው አታችመንት ወይም ስለ ገንዘብ ያለው ምልከታ ምን መሆን አለበት? ይህን ክፍል አሁን የጠቀስኳቸውን አውዶች እንዴት ነው አንተ ልትረዳቸው? እንግዲህ በኤፌሶን ቤተ ክርስቲያን አሁን የጠቀስከው የኤፌሶን ቤተ ክርስቲያን ለኤፌሶን ቤተ ክርስቲያን 1:5 ላይ 1 ጢሞቴዎስ 1:5 ላይ ያለው በኤፌሶን ትቀመጥ ዘንድ አዘዝኩህ ነው የሚለው እና በኤፌሶን ቤተ ክርስቲያን ከተቀመጠው ሹመት መካከል ካሉ መስፈርቶች መካከል ነው አሁን አንተ ያነሳው። ይሄ በጣም ጥሩ እንደውም ነገር ይሰጠናል። አንተ ላነሳኸው ነጥብ እንደ መስፈርት ሆኖ ነው የቀረበው። ኤጲስቆጶስ ሊሆን የሚገባው ጥሪው ኖሮት ፍላጎቱ ኖሮት ጸጋው ኖሮት ግን ለመሾም ግን የጸጋውና የጥሪው መኖር ሳይሆን የህይወቱ መስፈርት ይሄ ይሁን። ማለትም ምንድነው? ጥሪው አለ፣ ጸጋው አለ፣ ግን ለዛ ጸጋ የሚመጥን ደግሞ ህይወቱ አብሮ መኖር አለበት ነው። ይሄ እኮ ገላጋይ ነው። በእንደዚህ አይነት የሹመት አካሄድ ቤተ ክርስቲያን የዘመኗ ቤተ ክርስቲያን ራሷ በእንደዚህ ብትሆን ማለት ነው። ይሄ ግን መስፈርት አሁን አንተ ያነሳው ከመስፈርቶቹ አንዱ ነው። ገንዘብን መውደድ የለበትም ይላል። ግን በሐዋርያት ሥራ ምዕራፍ 20 ላይ ይቺው ቤተ ክርስቲያን ይቺው ኤፌሶን ናት። እንግዲህ ኤፌሶን ናት። ይቺው ቤተ ክርስቲያን ኤጲስቆጶሳት አልነበራትም? ነበራት እኮ 3 ዓመት ካገለገለ በኋላ ወደ ሚሊጢን እነዚህ ሽማግሌዎች ኤጲስቆጶስ የተባሉትን ጠራቸው ይላል። የመጨረሻውን ንግግር ሲያደርግ የነገራቸው መንፈስ ቅዱስ ኤጲስቆጶሳት አድርጎ ለሾማችሁ አይደለ እንዴ በደሙ ለገዛት ቤተ ክርስቲያን ነው ብሎ የሚናገረው። ስለዚህ ነበሩ እኮ። ታዲያ አሁን የነበረ ከነበረ እንግዲህ ከዚህ ወደ ኋላ ስትሄድ 8 ዓመት ሊሆን ይችላል ወይ 10 ዓመት ወደዛ እንትን ብለህ ስታስጠጋው ለምንድን ነው ታዲያ አሁን እንደገና ድጋሚ መሾም ያስፈለገው? ምዕራፍ 1 ላይ የተወገዙ አሉ። አየህ አይደለም? ምዕራፍ ስም ተጠቅሶ ማለት ነው። እንግዲህ አንድ ፍንጭ ይሰጠናል። ምዕራፍ 5ም ላይ እንደዚሁ አሉ ስማቸው። 2 ጢሞቴዎስ ላይ ስማቸው አሉ። ስለዚህ እነዚህ ታዋቂ የሆኑ በስም የተጠሩት ሰዎች በኤፌሶን በነበረው የሐሰት ትምህርት ውስጥ ተዋናይ ነበሩ ማለት ነው። ስለዚህ የኤፌሶን ቤተ ክርስቲያን የሐሰት ትምህርትና የሐሰት አሁን ህይወት የሐሰት ልምምድ እንደምንለው የተነሳው ከየት ነው ማለት ነው? ከኤጲስቆጶሳቱ ነው ማለት ነው። ከውስጥ ነው ማለት ነው። ስለዚህ እነሱን ያገኛቸው ጳውሎስ የእነሱ የሐሰት አስተማሪዎቹና የሐሰት ህይወታቸው ህይወትን እኮ ነው እዚህ ላይ ያስቀመጠው። አሁን እዚህ ጋር መለኪያውን ብታይ የሐሰት አስተማሪዎች የሚሆኑትን ነው። አንተ ለመመረጥ የነሱን ላይፍ አለመሆን ነው። የነሱን ላይፍ መሆን ማለት የነሱን አስተምህሮት ውስጥ አለ ማለት ነው። አየህ፣ የነሱ አስተምህሮት በእንትን የተደገፈ ነው፣ በትምህርት የተደገፈ ነው። ስለሚያምኑበት ስለሚያስተምሩት ይኖሩታል። የሚኖሩትን ነው የሚያካፍሉት። ስለዚህ አንድ የወንጌል አገልጋይ መሆን ያለበት ምንድነው? ይሄ መኖር የለ ገንዘብን የማይወድ አይሆን ሲባል ገንዘብን የማይወድ ሲሾም ከነሱ የተለየ ሰው ነው ማለት ነው አይደል? እነሱ ገንዘብ ይወዳሉ። ምዕራፍ 6 ላይ ቀድም የጠቀስክልኛል። አየህ፣ ይሄ በጣም ወሳኝ ስለሆነ ነው። እነዚህን አስተምርና መከር ይላል። እሱ የሚያስተምረውና የሚመክረው አለ። እነዚህ ደግሞ የሚያስተምሩትና የሚመክሩት አለ ስለ ገንዘብ ራሱ። እንደ ምዕራፍ 4 በጣም ይሄ
ምድርን ሁሉ ጋብቻን ሁሉ ቁስን ጥሎ በጣም የሚሄድ ይሄ ምንድን ነው ከምድር ሁሉ ነቅሎ ራሱን ለመንፈሳዊ ብሎ ማለት ነው ለመዳን ለመጽደቅ እዛ ጥግ የሚሄደው ነው። ሁለት አይነት ነው ጽንፉ። ሌላኛው ደግሞ አስተምህሮ ጽንፉ ቁሱን ሁሉ ዓለም ይዞ ደግሞ እግዚአብሔርን የሚያስወጣ ነው። ያንን እነዛኞቹ ምዕራፍ 4 ላይ ያሉት እግዚአብሔርን ለማግኘት ነው ምድርን የሚተውት፣ ጋብቻን ቁሱ የሚበላውን ዓለም የሚተውት። እዚህ ደግሞ እግዚአብሔርን አስወጥተው ነው ቁሳዊውን ዓለም በእግዚአብሔር ስም ግን ይፈልጋሉ። አየው፣ በእግዚአብሔር ስም ነው ገንዘቡን መሰብሰብ የሚፈልጉት። እግዚአብሔርን የሚፈልጉት ለሚሰበስቡት የንዋየ ፍቅር ነው። አየህ፣ ስለዚህ ሁለት ጽንፍ ነው ያለው እና ይሄ ሁለቱም ነገሮች እንደ ሐሰት ትምህርት ነው የተያዘው። ስለዚህ አንድ አገልጋይ ከዚህ የጸዳ መሆን አለበት ነው የሚለን፣ ከገንዘብ የጸዳ መሆን አለበት። ይሄ ማለት ግን ጳውሎስ በጣም በሚገርም ሁኔታ ነው ያስቀመጠው። ምዕራፍ 5 ላይ ግን በመስበክና በማስተማር የሚያስተዳድሩ ሽማግሌዎች ደግሞ እጥፍ ክብር ማለት ይሄ የእጥፍ ክብር የሚባለው የክብር በዓል አይደለም፣ ደሞዙ ነው። እጥፍ ደሞዝ እንደማለት ነው ክፍሉን ስታየው። ስለዚህ ኤጲስቆጶስ ገንዘብን አይውደድ ነው እንጂ ያለው ገንዘብ አያስፈልገውም አላለም። ገንዘብ እንዲያስፈልገው በተቋሙ በዚህ በኤፌሶን ውስጥ ባለው እንትን ውስጥ እንደዚህ አይነቶቹ ምን ያስፈልጋቸዋል? እጥፍ ተከፍሏቸው ኑሯቸውን በዛ ያስተዳድሩ። ቤተ ክርስቲያን ወስናለታቸው ማለት ነው። እንደ ኑሯቸው የሚያስፈልገውን ሁሉ ቤተ ክርስቲያን እንድታዘጋጅ ማለት ነው። ነገር ግን ከተሰጣቸው ደሞዝ በላይ በንዋዬ ፍቅር ነደውና ከስለው ህዝቡን ለራሳቸው ለንዋዬ ፍቅር መፈለግ። ይሄ እንግዲህ ጴጥሮስም ላይ ስላለ ማለት ነው። ጴጥሮስም ላይ እንደዚህ አለ፣ አካሄዳችሁ መንጋውን ለገንዘብን ለመውደድ አይሁን ነው የሚለው። ስለዚህ ህዝብን ለገንዘብ ብሎ መውደድ አለ። የሙያተኛ አይነት አካሄድ ኢየሱስ እንዳለው ማለት ነው። የሌባው ባህሪ ዘራፊነት ያለው ማለት ነው። እውነተኛው እረኛ ግን ለበጎቹ ምንድን ነው የሚለው? ህይወቱን ነው የሚሰጠው። አየህ፣ አሁን በላም አልበላም ተቀዳሚ ተግባሩ እውነተኛ እረኛ ለህዝቡና ለወንጌል የሚሰዋ ነው መሆን ያለበት። ይሄን ስለዚህ ንዋየ ፍቅር፣ አንድ አገልጋይ ንዋየ ፍቅር ካለበት የንዋየ ፍቅር ምልክት ካለበት እንደ ሐሰተኛ አስተማሪዎቹ ማለት ነው ምዕራፍ 6ቱ ካለበት አትሾመም ነበር። ይሄ ደስ አይልም? ደስ ይላል እኮ። እስከዚህ ድረስ ሄደው ነበር የሚሾሙት፣ አጣርተው ነበር የሚሾሙት። ስለዚህ ይሄ ግን ማለት ቅድም እንደነገርኩ አንድ አገልጋይ ገንዘብ አሁን በተቋም እዚህ ጋር እንደሚያገኝ ሁሉ በውርስ ሊያገኝ ይችላል። እንደ ጳውሎስ ደግሞ ክፍት ጊዜ ያገኘ ለወንጌል ዓላማ፣ ለንዋይ ፍቅር አይደለም፣ ለወንጌል ዓላማ ቴንት እየሰራ ለወንጌሉ ሰራተኞች አብሮ እያካፈለ በኪንግደም ይሄ በመንግስቱ የተጠመቀ በወንጌል የተጠመቀ የአገልግሎትን የወንጌል አካሄድ መሄድ ይችላል። ይህንን የሚከለክል አይደለም። አንዳንድ ጊዜ ይህንን ሁሉ የሚከለክል አድርገው የሚያቀርቡ አሉ። አየህ፣ ሁለት ጽንፍ ነው ያለው። አገልጋይ ምንም ነገር ሲይዝ የማይወዱ ሰዎች አሉ እዚህ ምድር ላይ። ስለ እነሱ ምንም ማድረግ አንችልም። እንግዲህ ምንም ማድረግ አይችልም። አየህ፣ ይሄ ነው ከልካይ አይደለም ልልህ ነው። መጽሐፍ ቅዱስ ከልካይ አይደለም። ምንጭህንና ፍላጎትህ፣ ይሄ የፍላጎትህ ዋናውን የሚተካ ወንጌሉን የሚተካ ክርስቶስን የሚተካ በህዝብ በአደራነት የተሰጠህን ህዝብ በጥቅም ተክተህ እሱን መጠቀሚያ የምታደርገው ከሆነ ነው። እንደዚህ አይነት አካሄዶች ናቸው እንጂ ሚሊየንስ ቢኖር የሚከለክል ወንጌል የለም። ሚሊየንሱ ግን እንዴት መጣ? ቤት ቢኖር የሚከለክል የለም። መኪና ቢኖር የሚከለክል የለም። አሁን አንዱ መኪና ለምን ያዘ ብሎ የሚናደድ ሰው ይገጥማል። ሰው ነው እኮ። እንደውም መኪና ቢይዝ
ይህንን አይነት ህይወትና ይህን አይነት የወንጌል አካሄድ ካለው በጣም ያፈጥነዋል አገልግሎትም አይደል እንዴ? እና እንደዚህ ነው ከወንጌል አንጻር ካሰብነው እንደዚህ ቤት ቢኖረው ምንድን ነው ፕሮብሌሙ? ቤቱ ግን በትክክለኛ መንገድ ይምጣ። ቤቱ ውስጥ ሲተኛ ይሄ ቤት የመጣው እኮ አጭበርበረ ነው እያለው ይኸውልህ፣ አሁን ከሰው ቢያመልጥ ከእግዚአብሔር ያው እንደማያመልጥ የታወቀ ነው። ከህሊና እኮ አናመልጥም። ህሊና እኮ ፖሊስ ነው። እግዚአብሔር እኮ በጣም ደቅ እኮ ነገር ነው በእኛ ውስጥ ያስቀመጠው። ልትዋሸው፣ ልትደፈጠጠው፣ ልታደንዘው የማትችል ህሊና ተሰጥቶናል። ይሄ ሶፋ የመጣው እንዲህ አርገ ነው ይላል። በቃ ዝም ብሎ እንደ ሙዚቃ ቀንና ሌሊት ይላል። እንዴት ብለህ ትተኛለህ? ታደንዘዋለህ እንጂ አትክደው። ህሊናን መካድ አይቻልም። ስለዚህ በእንደዚህ አይነት የንጽህና ክብር አንድ አገልጋይ ምንጩ መረጋገጥ አለበት። ከህዝብ ጋርም ደግሞ ያለው አሁን አንዳንዱ ታውቃለህ፣ አሁን በዚህ ዘመን የራሱ አካውንትና የቤተ ክርስቲያን አካውንት አንድ አይነት ነው። የቤተ ክርስቲያኒቱ የመሬት ርስት በራሱ ስም ነው። አንዳንዱ እንደዚህ አይነት ነገር ትሰማ። ፈራሚ ሚስቱና እሱ ይሆናሉ። እሱ ደግሞ ሌላ ሌላ አይነት ደረጃ ህግ ራሱ ሃይማኖት ተቋማት በፊት በነበረው በማንኛውም በዓለም አቀፍ አይቻልም። በህግ ራሱ የማስተዳደር ኃላፊነት ነው ያለበት። ፓስተሩ ወይም መሪው መምራት ይችላሉ፣ ማገልገል ይችላሉ። ይሄ ፋይናንሻል የአስተዳደር የሆነ የገንዘብ ስርዓት ግን ራሱን የቻለ ከቤተሰብ የወጣ መሆን አለበት። በተቋሙ መሪዎች ስር ነው የሚሆኑ ብዙዎች መሆን አለባቸው። አሁን የሚቀበለው ሌላ የሚያስገባው ሌላ አይደል እንዴ? እንደዚህ ነው መሆን ያለበት። ከዛ በኋላ ደግሞ ፈራሚው ሌላ፣ ትእዛዝ የሚሰጠው ሌላ። አየው ቢያንስ ከ10 በላይ የፋይናንሽል ሲስተሙ እንደዚህ ይታያል። በእንደዚህ አይነት ያንተ ያልሆነ የተቋም ብር በእንደዚህ አይነት ክብር መሰራት አለበት። ተቋሙ ነው እኮ ይህ ማለት የተቋም አሰራሩ ነው እንጂ አንተ ልሁን ብለህ በጎ ፈቃደኛ ሆነ እኮ አይደለም። በቃ ተቋሙ የተቋም አካሄድ ይህን ዲማንድ ያደርጋል፣ ይህንን ይጠይቃል። ስለዚህ በእንደዚህ አይነት መልኩ ይሆናል። ግን በዚህ ብቻ አይደለም። አሁን ይሄ በምን አይነት ነገር አለ መሰለህ፣ ሰዎች በግል እኮ አምጥተው አንተ ታማኝ ካልሆንክ ይሄንን አሰራር መከተል ግዴታ ነው። ግን በሌላ እኮ አለ ከህዝብ ጋር ስለምትገናኝ የኛ ህዝብ በፖስታ በምናምን ለካውንስሊንግ ሲመጣ ብር እኮ ይዘው ይመጣል። ለቤተ ክርስቲያን እኮ ሊመጣ ያለውን ህሊናህን ከደፈጠጥከው ለቤተ ክርስቲያን ሊገባ ያለውን ለአንተ አምኖ ያለ ሪሲት እየሰጠ ያስገባዋል ብሎ እኮ የሚቀበል እኮ በጣም ደፋር አገልጋዮች አሉ። አይተናል። እንደዚህ አይነት ነገር አይተናል። ስለዚህ ምንድን ነው የሚያዋጣው? ሁሉም በሚያየው መልክ መስራት ነው። በግል በመድረክ ላይ በግል ወደ እኔ ገንዘብ አታመጡም፣ ከመጣም ከፋይናንሱ ስርዓት ጋር ሆናችሁ ሪሲት ውሰዱ እያለ ደፋር መሪ መሆን አለበት። እንደዚህ የሚናገር ደፋር መሪ ስለ ይሄ በአሰራሩና በንጽህናው በእንደዚህ አይነት የገንዘብ ኢንቴግሪቲ በጣም የሚተማመን መሆን አለበት። ይህንን ካላደረግን መቀበያው መንገድ ብዙ ነው። በጣም ብዙ ነገር አስተካክለ ማት ነገር ሊገጥመው ይችላል። ይሄ ነገር ምን መሰለ በእግዚአብሔርም ፊት የምትኖረው ነው። በእግዚአብሔር ፊት እግዚአብሔር ያየኛል ብለህ አለበለዚያ ይሄ እንደ ሕዝቅኤል ምዕራፍ 8 እንዳሉ ሰዎች የሉም። ሕዝቅኤል ምዕራፍ 8 ላይ ወደ መቅደሱ በራእይ ይዞት ሄደ አይደለም። ከዚህ ወደ ከፋው 8:6 8:13 እና 15 ላይ ይመስለኛል ከአንዱ ኃጢአት ወደ ሌላ ኃጢአት ይወስደዋል። ከዚህም የሚበልጥ አሳያለሁ፣ ከዚህም የሚበልጥ አሳያለሁ፣ ከዚህም የሚበልጥ አሳያለሁ። ይሄ ከዚህ የሚበልጠውን ነገር የሚያሳየው በመቅደሱ ውስጥ ያለው እርኩሰትን ምን ብሎ ይገልጸዋል መሰለ? እግዚአብሔር ራሱ እኮ እግዚአብሔር አያየንም ብለው ነው የሚያደርጉት። እንደዛ ነው የሚለው እግዚአብሔር። እንደዚህ ሰው ልጅ እንደዚህ ደፋር ነው።
በሁሉ ስፍራ ሆኖ ሁሉን የሚያውቅ ሁሉን የሚመለከት እና የሚችለውን እንደዚህ አይነቱ ትልቁን አምላክ ራሱ የለም ብሎ ሊያደርግ ይችላል። አለ ግን ይህንን አይነት የማየት ችሎታ የለውም ብሎም ሊያደርግ ይችላል። የድፍረት ጥግ እስከዚህ ይወስዳል ልህ ነው። ስለዚህ አንድ ሰው ከገንዘብ ፍቅር ይሄ እንግዲህ ምን መሰለ መሪ የሚታይ ቦታ ስለሆነ የመሪነት ስፍራ ሁሉም የሚያየው ነው። ሁሉም ያየዋል። የሚያምን ያየዋል፣ የማያምን ያየዋል። ክፍሉ ላይ አሁን ቅድም የጠቀስከው ላይ ብትሄድ የማያምን ያየዋል፣ የሚያምን ያየዋል፣ ዲያብሎስ ያየዋል። ሁሉ ለሁሉ የተመቸ ፖዚሽን ነው። ለዚህ ነው አዲስ ክርስቲያን አይሁን የሚለው። አየህ፣ አዲስ ክርስቲያን አይሁን የሚለው ምንድን ነው? ለዲያብሎስም የተመቻቸ ቦታ ነው። እግዚአብሔርንም ለማክበር የተመቸ ቦታ ነው። ሕዝብንም ለማነጽ ሁሉም ሰው ለማየት የወንጌሉን የሞዴል ሕይወት የምትሰራበት ቦታ ነው። በጣም የከበረ ቦታ ነው። ግን ትልቅ ኃላፊነት አለው። ትልቅ የእግዚአብሔር ጸጋ ይጠይቃል። ትልቅ በእግዚአብሔር ፊት በቅንነት ጸጋውን እየጠሩ መዝለቅን ይጠይቃል ማለት ነው። ስለዚህ እንደዛ ስለሆነ የመሪነቱ ስፍራ የሚጠይቀው አንዱን አነሳህ እንጂ ማዕት ናቸው። እንደኛ ዘመን ደግሞ ማንኛውም ሎካል አጥቢያ ደግሞ እንደ አካባቢዋ መስፈርት ልታወጣ ትችላለህ። አየህ ምንድን ነው መሰለ አሁን የከተማው የአካባቢዋ ነባራዊ ሁኔታ ፍልስፍና ይሆናል፣ አስተምሮ ሊሆን ይችላል፣ የህይወት ልምምድ ሊሆን ይችላል ሊሆኑ ይችላሉ። ያንን አስተምህሮና ያንን ህይወት ልምምድ ለመቃወም እንደዚህ የማያደርግ ብላ መስፈርቷን አብዝታ መሄድ ትችላለች። ይሄ መስፈርት ለነሱ ነው የሆነው፣ ለእኛ ግን እንደ ሞዴል ነው የሚያገለግለው። እኛ ግን እንደ አካባቢያችን፣ እንደ አጥቢያችን፣ እንደ አገራችን ሁኔታ ካለው የሐሰት ትምህርትና ካለው የሐሰት ህይወት ካለው የሐሰት ልምምድ አንጻር የሚሾሙትን አገልጋዮች መስፈርቱን ከዚህ ላይ ጨምረን ይህን ካራክተር ይዘን ለአካባቢው የሚመጥን ሞዴሊንግ የሚሰራ የህይወት ሞዴል የወንጌል ሞዴል የሚሰራ የአመራር መስፈርት ግን ማድረግ እንችላለን። እስከዚህ ድረስ ማየት እንችላለን ማለት ነው። ቴንክ ዩ ቶሚዬ። እስቲ ያለፉት እንግዲህ እንዳለ ያጠነጠናቸው ጥያቄዎች ያለፈው 10 ዓመት ብዙ ችግር ውስጥ ነን ያለን እና ቤተ ክርስቲያን እንግዲህ ከቅርብ ጊዜ ወዲህ የገበያ ቦታ መስላለች። ሁሉም ሳይሆን አንዳንዶች ቦታ ላይ ቤተ ክርስቲያን ውስጥ ዛሬ የማይሸጥ ነገር የለም። ዘይት ይሸጣል፣ ውሃ ይሸጣል፣ የተቀባ ውሃ ተብሎ ቅርብ ጊዜ ኤቲኤምም ሲሸጥ አይተናል። በ10 ሺህ፣ በ50 ሺህ፣ በ100 ሺህ የባንክ ደብተር ላይ ይጸለያል። ብዙ ይህ መጽሐፍ ቅዱሴ ልምምዶች ቤተክርስቲያን ውስጥ በስተዋል እና እነኚህ ልምምዶች ደግሞ ከጊዜ ወደ ጊዜ መልካቸውን እየቀየሩ በጣም ኢንቴንስ እየሆኑ እየጨመሩ ነው የመጡት። አንዳንዶቹ ተራንትን ውሃ ላይ ቀለም አድርጎ ወደ ውሃ ወደ እንትን ተቀየረ ይላሉ፣ እሳት እዛው ተፈጠረ ይላሉ። እንደዚህ አሁን ከዛም አልፎ አንደኛው ቅድም የጸጋ ስጦታ ላይ የተዛባ አመለካከት እንዳልነው ምዕመኑ ጋር መሆንንትን እግዚአብሔር የታምራት አምላክ ነው የሚለው ተወት ኖሮት ስለ ተአምራት ያለን ግንዛቤና ተአምራትን የማየትና የመፈለግ ዝንባሌያችን እንደዚህ ልምምዶችን እያሰፋ የመጣ ይመስለኛል። አንደኛው ስለ ተአምራት ያለን ዴፊኒሽን ተአምራትን ማለት ምንም በሰው ሕይወት ውስጥ እዛ ጋር ውሃው ነጭ ሆነ ጥቁር ሆነ ከለርፉል ሆነ የሚፈጥረው ነገር የለም። ግን ታምራት ማየት መናፈቅ፣ ታምራትን የሚወድ ትውልድ ህዝብ መኖር አንደኛው ነው። ሁለተኛው ደግሞ ይሄ ልምምድ ማንንም በሚያሰናክል መልኩ ለማያምኑ ሰዎች መሳቂያ በሚያደርግ መልኩ ማለት ተራ ትሪኮች እየሆኑና ምን አይነት ድንዛዜ ውስጥ ነው ያሉት የሚል የእግዚአብሔርንም ወንጌል የሚያሰድብ በርም የሚዘጋ ሆኖ አይቻሉና ምንድን ነው ምክር ህዝቡንም አገልጋዩንም ከሽያጭ ጋር ያለው ነገር ቤተክርስቲያን ውስጥ እንዴት ታየዋለህ? መጽሐፍ ቅዱሳዊ ነው ወይ?
እንግዲህ ብዙ እጅግ በጣም ፈታኝ ነገሮች እያሳለፍን ከሆነ አመታት አስቆጥረናል። በጣም አመታት አስቆጥረናል። ግን አሁን ያነሳሃቸው ነገሮች ይሄ ቅድም እንዳልኩ ነው። ይሄ አሁን ስለ ገንዘብ መውደድ ያነሳኸው ገንዘብ መውደድ ገንዘብ አይውደድ ኤጲስቆጶስ ብሎ ለምእመኑም ራሱ የገንዘብ መውደድ ብሎ ለምእመኑም ይሰጣል። ለሁለቱም ነው የሚሰጠው። ስለዚህ ይሄ ነገር ሁልጊዜ ይሄ ገንዘብ የሚባለው ነገር ከአንድ አስተምህሮ ጋራ ከሃይማኖታዊ እንቅስቃሴ ሃይማኖታዊ ከሚመስሉ ፍልስፍናዎች ጋራ ከመንፈሳዊ ከመልካሙም ከምናምኑም ጋራ የተያያዘ ነው። ይሄ እንግዲህ ከሰው ልጅ ጀምሮ እነዚህ ነገሮች የተያያዙ ናቸው። ይሄ ነገር በትክክል ተደረገ በትክክል አልተደረገም ነው እንጂ ልንለው የምንችለው የተያያዘ ነው። የሰው ልጅ ጥያቄዎች አሉት። ቅድም አንተ በደንብ እኮ አንስተዋል። ጥያቄ አለው። የፍልስፍና ጥያቄ፣ የማንነት ጥያቄ አለው አይደለም? ሰው ማን ነኝ? ምንድን ነኝ? ውስጡ አንድ ነገር ይፈልጋል። ከየት ነው የመጣሁት የሚለው። ስለዚህ ያንን የሚመልስለትን ጥሩ መስሎ የሚታየው ነገር ጋር ቶሎ ይሄድና ግን እዛ ጋር ደግሞ ሲሄድ ከሆነ ወይ ከምድር ጋር ወይ እሱ ተመለሰልኝ ከሚለው ከሰማይ ጋር ያያይዘውና እዛ ውስጥ ይወሸቃል። አስተማሪዎቹ የነዚህ ሰዎች ምንድን ናቸው? ተጠቃሚዎች ይሆናሉ። ይሄ በጣም በቃ በብሉይ ኪዳን ብትለው ወደ አዲስ ኪዳን እንደውም ብትለው በጣም እስቲ አንድ ቦታ ላይ የማርቆስ ወንጌልን ማንሳት እንችላለን። ለምን መሰለ? ይሄ ነገር በጣም ከሰዎች ኒድ ጋር የተያያዘ ነው። የእምነት የሃይማኖት ኒድ ወይም ቁሳዊ ኒድ፣ ኢኮኖሚያዊ ኒድ፣ ፍላጎት የተያያዘ ነው። የማንነት ጥያቄ ኒድ፣ እነዚህ አሉ። ያንን እመልስልሃለሁ የሚለው አካል ደግሞ በእነዚህ ፍላጎት ባላቸው ማህበረሰብ በእውቀትም ይሁን በትምህርትም ይሁን በልምምድም ይሁን እመልስልሃለሁ ብሎ ይህም ደግሞ አካል ተመለሰልኝ በሚል መሀል ላይ ሁልጊዜ ምን አለች መሰለ? ገንዘብ አለች። ሁልጊዜ ገንዘብ አለች። በእንደዚህ አይነት እንትን ውስጥ ገንዘብ አለች መሀሏ ላይ። ስለዚህ ይሄ ነገር ሁልጊዜ አለ ማለቴ ነው። እንደው ታሪክን ስናጠና ይሄ አለ። ግን ማርቆስ 11 ላይ በጣም እሱ ቦታ ስለሚገርመኝ ነው። ማርቆስ 11 ትዝ ይልሃል? ኢየሱስ ወደ መቅደስ ሲመጣ የአሕዛብ ቦታ ማለት ነው። እንግዲህ የመቅደሱ እንትን የሴቶች አለ፣ እንደዚህ የተለያየ ቦታ አለው አይደለም? ክፍል አለው እና የአሕዛብ ይሄ ወደ ይሁዲነት የይሁዲ ሃይማኖትን ተቀብለው ቶራን ተቀብለው ወደ የሚቀላቀሉ አሉ። እነሱ የሚያመልኩበት የራሱ ማዕከል አላቸው። እሱን ማዕከል ነው ወደ እርግብ፣ በጎች፣ ፍየሎች ምናምን መሸጫ ያደረገው። የሚገርምህ እኮ አየህ፣ እነዛ እኮ የሚሸጡ ነገሮች እዚያው እኮ መስዋዕት የሚቀርብ ነው። አየህ፣ በመስዋዕት ስርዓት አይደለ የኃጢአት ስርየታቸው ጋር የተያያዘ እዛው እኮ ማለት እዛው ላለ ነው። ይሄ ግን እንዴት መጣ ብለህ ስትመለከት በመልካም ነው የሚጀምረው ልልህ ነው። ይሄን በመልካም ነው የሚጀምረው። ምንድን ነው አየህ፣ ኢየሩሳሌም ላይ ነው ያለው መቅደሱ። የእስራኤል ሕዝብ የሚኖረው በተለያየ ከተማ ነው። በአጅብ ነው የሚጓዘው። አሁን በግ ተሸክሞ አይታይም፣ እርግብ ተያየው ለማቅለል ተብሎ ነው። እንደውም መጀመሪያ ደብረ ዘይት ተራራ ላይ ነበረ። እንግዲህ የታሪክ መጽሐፍ ሲነበቡ እንደሚናገሩ ደብረ ዘይት ተራራ ላይ ነበረው። ከዛ ይቀርባል። ከዛ በኋላ ነው በካህናቱ በተለይ ደግሞ በቀያፋ አማካኝነት ወደ እዚህ ወደ አሕዛብ ወዳለበት ስፍራ የመጣው ማለት ነው። ምንድን ነው መነሻው ስታየው? ለሕዝቡ ለማቅለል ተብሎ ነው። የመስዋዕት ይደረጋል። መስዋዕትን ለማቅረብ ደግሞ ሰው ከቤቱ በጣም ረጅም ተጉዞ ነው የሚመጣው። የእግር ተጓዥ ነው። እንግዲህ በእንስሳም የሚጓዝ ይኖራል። ግን
ያንን ለማቅለል ተብሎ የገባው ነገር መቅደሱ ውስጥ የመቅደሱ አገልጋዮች መጠቀሚያ ሆኖ ተቀየረ። ይሄ ነው እንጂ በውጭ ቢያረጉት አሁን በውጭ ቢያረጉት ኢየሱስ እንደዚህ ነበረ። አው የብሉይ ኪዳን ስርዓት ነው። እንደ እሱ እስኪመጣ ድረስ እኔ ከመቅደስ የምበልጥ ነኝ አይደለ፣ ከካህናቱ የምበልጥ ነኝ እንደማለቱ ነው። ከመስዋዕቱም የሚበልጥ ነኝ። መቅደስ የሚለው እንደዛ ነው። ከነቢያትም የሚበልጥ ነኝ፣ ከዮናስ የሚበልጥ ነኝ፣ ከሰለሞን የሚበልጥ ነኝ ካለው ሁሉን ነገር ሞልቶታል እሱ ማለት ነው። ግን እዘጋ ሲመጣ ግን ያገኘው ነገር ከገንዘብ ጋር የተያያዘ ነው። ኢቭን የብሉይ ኪዳኑን ንጹሑን እሱ እስኪመጣ ድረስ የሚያደርጉበት ስርዓት አይደለም የሚያየው አመራሩ ሙሉ በሙሉ በህዝቡ ክፍተት አይደል? ይሁን ክፍተት ቅድም ያልኩ ክፍተት ተረጅም ተጉዞ የሚመጣውን ክፍተት ለመጠቀም ነው። ክፍተቱ ደግሞ ምን መሰለ? የአሕዛብን ቦታ ነው። እንደው እንትናቸውን አየው። እስራኤል ለአሕዛብ ብርሃን ነው መሆን ያለበት አይደለም? እንቅፋት ሳይሆን ብርሃን ነው መሆን ያለበት። የእሷን ያህዌ ሊያመልኩ ለመጡት ሰዎች እንቅፋት የሚሆን ነገር የገባው ምንድነው? ገንዘብ ነው። እንዴት ገንዘብ እንዴት ኃይል እንዳለው እነሱ ያህዌን እናመልካለን ይላሉ የሚለው ይያዝልኝ ይላሉ። ያህዌን በትክክል ለማምለክ ከዛኛው መጥተው ሊቀላቀሉ ለሚመጡት ግን ስፍራ የላቸው። ይህንን ያደረገው ይህንን ስፍራ ያሳጣው የዚህን በእንደ ጥላው እንኳ ራሱ ያንን ብርሃን ያህዌን እንዳያመልኩ ያገዳቸው ምንድን ነው? የካህናቱ የገንዘብ ፍቅር ነው። የገንዘቡ ፍቅር ግን የገባው ከገንዘብ ፍቅር የተያዘ ነው። እንደዚህ ነው። ክፍተት እኮ ነው። አሁን ክፍተቱ ቢል ሊሆን ይችላል። አሁን አንዳንዱ ቢል ነው፣ ቴሌቪዥን ቢል ነው፣ በቃ ቢል ነው። እኔ ዛሬ 24 ነው 25 ዓመት ወደ አሜሪካ መጀመሪያ የሄድኩ ጊዜ የገጠመኝ ልንገር። ይሄ በጣም ጥሩ ስለሚሆን እና በዚህ በትንንሽ ወይ በአንድ መጽሐፍ ወይ በአንድ ካሴት የማቃቸው በጣም እንግዲህ አንዱ ካሴትና አንዱ መጽሐፍ እኔ የገጠመኝ ሙሉ ነገራቸውን አያሳይም፣ ግን እንደው በቃ በጣም የወደድኩላቸው ሰዎች ነበሩ እና እንደው ደግሞ በስም የምንሰማቸው ብዙዎች ነበሩ። ከዛ አሜሪካ ሄድን። ከዛ አንደኛው ስቴት ላይ ተቀመጥን። ከዛ ቲቪ ማንም ሰው እንደሚኖረው ቲቪ ገዝተን እነሱ ቻናሎችን መከፋፈት ጀምር። ስንከፍት ያየናቸው ነገሮች ወደ ምዕራብ አፍሪካ የገባው ራሱ ከአሜሪካ ነው ብዬ ነው የማስበው። ምክንያቱም እዛ የምዕራብ አፍሪካ ከመኖሩ በፊት ነው እዛ ነበሩ፣ ሁሉም ነገሮች እዛ ነበሩ። ስለዚህ የመረጃውም የትንቢት አገልግሎት ከዛ ነው ምንጩ፣ ከዛ እንደዛ ነው። እና አሁን እዛ ላይ ምን ሆነ መሰለ? አንዱ እንደው ማረሳውን የተለያየ ብዙ አይቻለሁ፣ የማረብ አይቻለሁ፣ ያላየሁት ነገር የለም። እንደው የገንዘብ የማሰባሰብ ስልታቸው እኔ ከማምነው ከልጅነቴ ከተቀበልኩት እኔም አንብቤ በደንብ እንደ አገልጋይ ጥሪት ደርሶኝ መጽሐፍ ቅዱስን ሳነብ እንዳገኘሁት እንደገና በነገሩ መለኮት ትምህርት ቤትም ካየኋቸው በፍጹም የማይሄዱ እኔ ከምቀበላቸው ጋር የማይሄድ ነገሮች ማየት ጀመርኩኝ። አንደኛውን ልንገር። ይሄ እንደ ምንድን ነው የመንፈስ ሰይፍ የሚባለው እንደዚህ ዘርቦ ጥቅስ አለው ጠቅላላ። ይሄ ሲልቨር ነገር ይሁን አላውቅም እንጂ ብቻ እንደዛ አይነት ነገር እንደዚህ መዞ አውጥ እዚህ ላይ ጠቅላላ ጥቅስ አለ፣ ያነበዋል። ይሄንን በምናምን ይሸጡ ይላል። እኔ አሁን ረስቼዋለሁኝ። ሰይፍ ነው ራሱ እንትኑ ሰይፍ ነው። ይሄንን ብትገዙ ያንን ብትጠቀሙ ቤታችሁ ቢገባ ይላል። በቃ የማይናገረው ነገር የለም። አሁን የምታየውን ነገር ማለት የማይናገረው በዛ የማይሆንላቸው በቃ የሚሆንላቸውን ነገር ይናገራል። ያ ቤታቸው ከገባ ማለት እና አንዱንም ስቀይር አንዱ ከዛ በኋላ እኛ ወደዚህ እስከምንመጣ ድረስ እንግዲህ በዛን ጊዜ ላይ ወደ 10 ወር ነው የቆየነው። 10 ወር ወይ 11 ወር በቆየንበት ጊዜ ቲቪ ከፍቼ አላቅም ማለት በጣም በርቀት እንደው አንዳንዶቹ በዚህ ውስጥ የሌሉም አሉ። ግን የሚገርም ሚዲያ ላይ ነው ያለው። በአጠቃላይ ግን በቃ አሜሪካ ያደረኩትን ነው በግሌ ለኔ እና ለባለቤቴ
በአሜሪካ የነበረውን እኔ በቃ እንደዚህ ነው ብያቸው ያሰብኳቸውን ሁሉ ክሎዝድ አድርጌ የራሳችንን ዓላማ ጨርሰን ወደ ምድራችን ተመለስን ከማንም ጋር ሳንገናኝ። እና ምን ልልህ ነው እንዲህ አይነት ነገሮች በአሜሪካ ነበሩ። ወደ አፍሪካ የመጡት በኋላ ነው። አሁን ወደ እኛ ሀገር ደግሞ የመጡት በዚህ 10 ዓመት ውስጥ ነው። በዚህ 10 ዓመት ወይ 12 ብቻ እንደዚህ ዓመቱን እርግጠኛ ለመሆን ጊዜውን ማጥናት ይፈልጋል፣ ግን ገባ። ስለዚህ ምንድን ነው እነዚህ አይነት ነገሮች አንዳንዶቹ የመክበሪያ አቋራጭ መንገድ ይሄ ሆኖ ስላገኙት ጥሪ ባይኖራቸውም እንግዲህ ሐሰተኛ ጥሪ ኖረውም አልኖረውም ግቡን ነው የሚያሟላ። ስለዚህ አጭር የማክበሪያ መንገድ ካለ ተያይዞ እሷን አየር ይይዛል። እሷን ከዛ በኋላ የራሱን ዓላማ ያደርጋል። በቃ እዛ ውስጥ ደስ ይለዋል። እዛ ውስጥ ያንን ከነካህበት ይነካሃል። አሁን እንደምናየው ማለት ይነካሃል። ብዙ የመንካ መንገዶች አላቸው። ገንዘብን መውደድ አንዱ የሚያደርገው እሱ ነው። ከጥቅም ከመጣ ያ ጥቅሙን የሚነካውን ሰው ይነካዋል። በቀላል እንደዚህ እንትን አይለው። እንደዚህ የለየላቸው የማይመለሱ ሰዎች አሉ፣ በደንብ አሉ። ስለዚህ ምንድን ነው አንዳንዱ ይሄ ሃይማኖታዊ መንገድ እግዚአብሔር ስላለበት ይሄ የእግዚአብሔር ስም ስላለበት ለመክበርም ሰው ለማታለልም ሰው ለመታለልም በጣም በቀላሉ ሆኖ የሚገኘው በታሪክ ውስጥ ለዚህ ነው ልልህ ነው። ቅድም ወደ ተነሳውበት ነው የምመጣው። ይሄ በጣም ቀላሉ መንገድ ሆኖ ስለሆነ እዚህ ውስጥ ያሉ። ስለዚህ ይሄ ዘይት ሽያጭ አሁን ይሄ ዘይት ሽያጩ ምንድን ነው የሚተካው ነገር ስላለ ነው። ብዙ እኮ የሚሸጡ ሌሎች ነገሮች አሉ አይደል? ይሄኛው ባህሪው የሚለየው ምንድን ነው መሰለህ? የሚለየው የሚያገኙትን ነገር የሚያደርግላቸው ይሄ ብልቃጥ ነው የሚባለው፣ ይሄ ውሃ ነው የሚባለው። ክርስቶስ አይደለም፣ እግዚአብሔር አይደለም። እግዚአብሔርማ በክርስቶስ ነው የሚያደርገው። እግዚአብሔር በመንፈስ ቅዱስ ብቻ ነው የሚያደርገው። እግዚአብሔር በቃሉ ስርዓት ነው የሚያደርገው። አየው፣ እነዚህን ነገሮች እየተካ የሚመጣል። ወንጌልን ይተካል፣ ክርስቶስን ይተካል፣ የቤተ ክርስቲያንን ህልውና ማዕከላዊ የሆነውን ህልውና አካሂዷን ሁሉ ይነቃል፣ ጽድቅን ይተካል። የማይተካው ነገር የለም። ሙሉ በሙሉ ያንን ነው የሚያወጣው። እንደ እንትን መሰለ በአሜሪካ ሌላ ያየሁት ነገር የዛሬ 24-25 ዓመት ነው አሁንም ያዝልኝ። ሌላ ያየሁት ምንድን ነው መጽሐፍታቸው እንግዲህ መጽሐፍ በአሜሪካ በጣም ይሸጣል። አንዱ እሱ እንትን ነው መጽሐፍ ይሸጣል። ግን እኔ አሁን መጽሐፉ መሸጥ አይደለም፣ እዚህ መጽሐፍ ይሸጣል። መጽሐፍ ትክክለኛ መጽሐፍ መሸጡ ፕሮብሌም የለው፣ እዛ ላይ ችግር አለ ማለት አይደለም። ግን ምንድን ነው መሰለ መጽሐፍታቸው አይተ ከሆነ ለገበያ የሚያመች ነው። ይሄ ነገር ምንጩ እዛ ነው ልልህ ነው። አሁን ስለ ስኬት ሰውየው የሚያስብ ከሆነ ወይ ስለ በረከት የሚያስብ ከሆነ ሰው የሚፈልገው ያ በረከት እንደሆነ ስለሚታወቅ የመጽሐፍ ቅዱስ ፕሪንሲፕል መጽሐፍ ውስጥ ይኖራል። የመጽሐፍ ቅዱሱ ጥቅስና ዋናው አካል እየወጣ ይመጣል። ደረጃ አለው። ጥቅስ እያለው ስኬቱ ብቻ ይሄ ሰው የሚያገኘው ላይ ብቻ አጠነጠነ ሆኖ ዋናውን ያወጣ መጽሐፍ አካሄድ አለ አይደለም። ሌላ ደግሞ የመጨረሻው ደግሞ ጥቅሱም የለም ዋናውም የለም፣ ድምሩ አለ። ሰው ግን ያንን ካደረገ የሚያገኝበት አይነት ለምድር የሚጠቅሙ ለምድር አይጠቅምም አልልም፣ ለምድር የሚጠቅሙ ለመንፈሳዊ ምንም ግባት እንደዚህ ነው እየመነመን የመጣ ነው ልልህ ነው። ዋናው እየወጣ በመጽሐፍት ሁሉ ነው ማለት። ስለዚህ አሁንም በዚህኛው ሲመጣ ዋናውን ማውጫ መንገድ ነው። ስለዚህ ዋናውን ካወጣ በኋላ ግን ከዋናው ሁለቱ የሚገበያዩት ማለት ነው። ሁለቱ ገዢውም ሻጩም ማለት የሚገናኙት በጥቅም ነው ማለት። ይሄኛው የሚፈልገውን አገኛለሁ ብሎ ይገዛል፣ ያኛው ደግሞ
ገንዘቡን ለማግኘት ይሄኛው ደግሞ ያቀርባል ማለት ነው። እንደነዚህ አይነት ነገሮች ናቸው እንጂ በነፃ ተቀበላችሁ በነፃ ስጡ ነው የሚለው። የጊያዝን ታሪክ ብናየው ይህንን ነው የሚያሳየን አይደለ? የጀነራሉን የሶሪያ ጀነራል ለምጽ ለምንድን ነው የተረከበው? ይህ ትልቅ ትምህርት ነው። ከዚህ በላይ ትምህርት አለ? የተቀበለው የፈውስ ስጦታ በገንዘቡ እንዳልሆነ እኮ ለማሳየት ነው። ያህዌ ነው የሰጠኸው ለአሕዛብ እኮ ነው። የሶሪያ ጀነራል እኮ ነው ተመስክሮለት መጣ። ምስክርነቱ ያለ ገንዘብ በነፃ ለአሕዛብም ብርሃን የሚሆን ለአሕዛብም ፈዋሽ የሚሆን በእስራኤል መካከል ያህዌ እውነተኛው አምላክ እንዳለ ማሳያ እኮ ነው የተሰራው። ያን ማሳያ ውስጥ ግን ገንዘብ ሲጨምርበት እንደማለት ነው። የዚህኛው ወደዚህኛው ሄዳ አየው። ይሄ ምን ያስተምራል? ጴጥሮስስ ላይ ስንመለከት ስምዖን የፈለገው ምንድን ነው? መንፈስ ቅዱስ የጫነ አይደል? የሚሞላበት ሰው ሁሉ እሱ ድሮም በጥንቆላ ገንዘብ ያገኝ አልነበረም? እቺ ነገር እኮ ቅድም ነገር ያለው የህዝብ ፍላጎት አለ፣ ያንን እሞላለሁ የሚል ሰው አለ፣ መሀል ላይ ገንዘብ አለ። ይሄ በዓለም ታሪክ ውስጥ ያለና የሚኖር አሁን እንጂ ዋናው አካል ስለገባብን። ስለዚህ አሁንም እዚህ ጋር መጥቶ አየው ተጠምቋል፣ አምኗል፣ ተጠምቋል ይላል፣ ከሐዋርያት ጋር ተባብሯል ይላል። በምን አይነት መልኩ እንደሆነ ግን አልለቀቀውም። ያ ነገር አየህ አልለቀቀውም። ደቀ መዝሙር አልሆነ። ስለዚህ ወዲያውኑ የመኔዋ መጣች፣ ገስተሙ መጣች አለ። ያልተለወጠ ሰው ይሄ ነው። ወዲያውኑ ምን አለው? በቃ አሁን እንደውም ይሄ የሚገኝበት ነው። ሰው ሁሉም ነው የሚሞላው። አየህ ሁሉም ነው የሚሞላው። ስለዚህ ሁሉም ገንዘብ ያመጣል፣ ሁሉም ይሞላል፣ እሱ ይከብራል። የጴጥሮስ መልስ ግን ከገንዘብ ጋር አንተ ጥፋ ነው ያለው። አየህ እንደዚህ አይነት ሐዋርያዊ ቁመና ያስፈልጋል። እንደዚህ አይነት ክርስቶስን የሚተካ በክርስቶስ በእግዚአብሔር በክርስቶስ በነፃ የተቀበልነውን መንፈሳዊ ስጦታዎች ሁሉ ወደ ገንዘብ በገንዘብ ለሽያጭ ማቅረብ በዚህ ልክ ቤተ ክርስቲያን አገልጋዮች በዚህ ልክ ሊጸየፉት ሊዋጉት ይገባል። ይሄ ዋናውን ነው የሚነካብን ልልህ ነው። ዋናውን የሚነካብን ነገር ነው። ስለዚህ አሁን ለሚቀጥለው እኔ አሁን ይህንን አገልጋዮች ሁሉ ማሰብ ያለባቸው ይህንን የሚያደርጉ አገልጋዮች ማሰብ ያለባቸው ነገሩ በመርህ ደረጃ በመጽሐፍ ቅዱስ መርህ ደረጃ ትክክል አይደለም ሳይሆን ይህንን ነው ወንጌል ብለው ለሚቀጥለው ትውልድ የሚያስተላልፉት። ብልቃጥ ላስቲክ ካርድ ነው የሚያስተላልፉት። ወንጌል እሱ ነው? ወንጌል እሱ አይደለም። ወንጌል ክርስቶስ ነው። በክርስቶስ ያለውን ሕይወት በምድር ላይ እስከ ዘላለም ያንን አግኝተ የምትኖርበት በጣም ላቅ ያለ ከኛ አሁን ካለን ፍላጎት በላይ የሆነ ነው። ስለዚህ ዓለምን የሚያድነው ከተማን የሚያድነው ብልቃጥ አይደለም። ዓለምንም ከተማንም የሚያድነው ኢየሱስ ክርስቶስ ብቻ። ስለዚህ አሁን እኛ ባለንበት ጊዜ ወንጌል በዚህ ደረጃ ከሆነ አሁን እነዚህ አይነት ሰዎች በእነሱ ጌታን ተቀበለ የሚባለው ጌታን ተቀብሏል ለማለት እኔ ደፍሬ መናገር አልችልም። ክርስቶስ ሳይሰበክ ጌታን መቀበል አለ እንዴ? ነገር ክርስቶስ ኢየሱስ ክርስቶስ እኮ መሰበክ አለበት። በብልቃጥ ውስጥ ያለ ክርስቶስ አለ? በውሃ ውስጥ ያለ ክርስቶስ አለ? የትኛው ወንጌል ላይ? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የትኛው? ስለዚህ እዚህ ድረስ በጣም እንትን ልንሆን ይገባል። በጣም ይሄ ነገር በጣም ሁላችንም መጮም አለብን። ለዚህ ነው በግልም የምንሄደው ለመጮህ ነው። ታው ለማለት ነው። ታው ያለ እኔ ተው ብያቸው እየሰደቡኛሉ። ማዕት የደረሰብኝ ነገር አለ። መናገር አለብን ወይ? መናገር አለብን። የሆነውን እኮ መናገር የለብንም። ይህ እኮ የታወቀ ነገር ነው። አሁን ከዚህ በኋላም እኮ የሚደርስብህ አለ እና በጣም እኮ ብዙ ነገር አለ እኮ ብዙ አንዳንዱን ነገር እንደውም እድል ካገኘው በባዮግራፊ ላይ ይሻላል ብዬ አስባለሁ። እንግዲህ ጌታ ከፈቀደ ማለት ነው፣ ኢየሱስ ከዘገየ ካልመጣ። ስለዚህ የምነግርህ
እጅግ መዓት ነገር አለ ከዚህ ጋር ተያይዞ። አሁን ይህንን እውነት ስትናገር መዓት ነገር የሚያመጡ አሉ። መዓት አንዳንዶቹ እኮ እየሰሙ አሉ። አንዳንዶቹ ሳይሰሙ ትቻቸው ሄጄ ከ2 ዓመት በኋላ ያ የነገርኳቸው ነገር እንትን ብሎ የተመለሱ አሉ። ብዙ አይነት ነው የገጠመኝ። አንዳንዶቹ ወዲያውኑ አጠፋው ምላሹ እግዚአብሔር ይጠብቅሃል እንጂ ቀላል እኮ አይደለም፣ ቀላል አይደለም። ብላክ ሜሉ አለ ማለት ነገር አለ። እንነጋገር ከተባለ ግን ለእሱ አንፈራም። በግልም ሳገኝ አሁንም በእንደዚህ አይነት ነገር ስናገር ለእንደዚህ እውነትና ወንጌል ወጣትነቴን የሰዋሁለት የኖርኩበት ዋናው ነገር ለሱ እስከ ሞት ድረስ የታመን ሆነን ለማገልገል በእግዚአብሔር ጸጋ እንታመናል። ይሄ ነው። ይሄ ምንም ወደዚህና ወደዚህ የምናደርገው ነገር የለም። ፍቅር አለ ማለት እውነትን ላይ ኮምፕሮማይዝ አታደርግም። እውነትን ግን በፍቅር እናቀርባለን ለሰዎች። ይሄ ነው የተባለው እና እንደዛ ነው እንጂ ምንም በጣም ሌላ ዓለም ውስጥ ነን ያለ ነው። ብልቃጥ፣ አሁንም ደግሜ ብልቃጥ፣ ውሃ ማሐረብ፣ ሌላም ጥቀሽ እንደው ሽንኩርትና ምንድን ነው በርበሬ ነው እንጂ የሌለው ጨው፣ ዘይት ለሚቀጥለው ትውልድ አናስተላልፈን። የምናስተላልፈው ሃሌሉያ ከሰማያት የወረደውን ከድንግል ማርያም ቃል ሥጋ ሆኖ የመጣውን ስለ እኛ ደግሞ ስለ እኛ በመስቀል ላይ የተሰቀለው የሞተው ከሙታን የተነሳውን ያረገውን ስራችንን ጨርሶ በሰማያት ጽድቃችንን መዳናችን ጨርሶ የተቀመጠውንና መንፈስ ቅዱስን በማዳናችን ውስጥ እዚህ ጀምረን እንድንፈጽም እንዲረዳን የላከልንን ይህንን እሱም ብቻና ብቻ። ለዚህ ነው የምንኖር። ለዚህ ዋጋ ለመክፈል ድሮም እየከፈልን ነው፣ ወደፊትም ዋጋ እንከፍላለን። ግን አማራጩ ደግሞ እውነትን በፍቅር ፍቅርን ከእውነት ጋር ሳንሸቅጥ ለሰው ሁሉ ልጆች እናደርሳለን። ይሄ በጣም እንደዛ ነው ማምነው። ፓወርፉል። እሺ ቶሚዬ፣ ወደ መጨረሻው ጥያቄ እንግዲህ ልሄድ። ብዙ ርዕሶች ነው ያነሳ ነው። የመጨረሻው ጥያቄ ለዛሬ የሚሆኑን ላንሳ። ቤተ ክርስቲያን ከህንፃ ግንባታ፣ ገንዘብ ማሰባሰብ፣ ቅድም ያነሳ ናቸው እንግዲህ ሽያጮች፣ የተለያዩ ነገሮች አሉ። ህንፃ ግንባታ ያው ተቋማት ግንባታ ውስጥ ሊካተት ይችላል አንዱ አካል። ግን እዛ ነገር ውስጥ ከሚከቱንም አንድ ነገሮች ያህን ቅድም ሽያጮቹ ምኖቹም እንደዚህ ኤክሰሲቭ ፍላጎት መኖር ነው። ከሱ ወጥታ ክርስቶስ ተኮር መሆን የለባትም ወይ? ቢልዲንጎች፣ ህንፃዎች ቢያስፈልጉ፣ ምክንያቱም ከምዕራባውያን ወንጌልን ወደ እኛ ምድር ከሰበኩልን ካየናቸው ትላልቅ ካቴድራሎች፣ ትላልቅ ቤተ ክርስቲያኖች ነበሯቸው። እኛም ሀገር መጥተው ገንብተውልናል። ዛሬ እነኛን የገነቡ አባቶች መሀል ላይ የተፈጠረው ድልድይ መሰበር ሆኖ ልጆቻቸው የሉም። ቤተ ክርስቲያን ጥቂት ሽማግሌዎች ጥቂት ቦታ ያመልካሉ። ሌሎች ቤተ ክርስቲያን ግን እንደምናየው ጨረታ እየወጡ መጠጥ ቤቶች እየሆኑ መስጊዶች እየሆኑ ቶታሊ መንፈሴ አገልግሎት ውጭ እየሆኑ ብዙዎቹ እንዲሁም በጨረታ እየተሸጡ ያለበት ሁኔታ ነው በዚህ ዘመን የምናየው። እና ህንፃዎቹ በራሳቸው ትውልድን አላቆዩም። በቤተ ክርስቲያን የትውልድ ተረካቢ ትውልድ እንዲኖር አላደረጉም። እኛም ዛሬ እዛ ላይ እየሰራን ነው ወይ? ለቀጣይ ትውልድ እናስተላልፈው ምንድን ነው? ትኩረታችን ዞር ያለ አይመስልህም ወይ? አዎ፣ ይሄ በጣም ወሳኝነት አለው። ይሄ ነገር በሁለት አቅጣጫ ነው የማየው እኔ። ምንድን ነው አስፈላጊነቱንም እንደገና ደግሞ የዚህ አስፈላጊነት ዋናውን በማይተካ ዋናው ደግሞ ለዋናው መሳሪያ አድርጎ በመውሰድ ማለት ነው። አሁን በዚህ ይሄ ነው ትልቁ። አንዳንድ ጊዜ ቤተ ክርስቲያን የደከመችው ይህንን ስትሰራ ነው ማለት አንችልም። ቤተ ክርስቲያን ይህም ሳትኖር ደክማ ታውቃለች። አሁን የጥንቷ ቤተ ክርስቲያን ህንፃ አይደለም ያደከማት፣ በአጠቃላይ በምድር ላይ ያለው የሐሰት ትምህርት፣ በምድር ላይ ያለው ህይወት
በስሯ ያሉትን ሐዋርያቱ ባለበት ቦታ ላይ እኮ ክፍተት ያለ የደከመች በሐዋርያቱ ደብዳቤ የተስተካከለች ነው ሄደችው። እና ምንድነው ቤተ ክርስቲያንን ይሄ ነገር በራሱ አደከማት ማለት አንችልም። ግን ደግሞ ልብ በዛ ሲያዝ ዋናውን ትተን ወንጌል ዋናው ወንጌል ኢየሱስ ክርስቶስ ደቀ መዝሙርነት ዋና የአዲስ ኪዳን የተልእኮ ዋና መሆኑ ቀርቶ እነዚህ ነገሮች ዋና መሆኑ ቀርታቸው እነዚህን መሬትም ከሆነ ህንፃም ከሆነ መኪናም ከሆነ ወይም ተቋማዊ ግንባታም ከሆነ ለዚህ ለዋናው መሳሪያ ዋናውን ሳንለቅ ዋናው ይዞታው ሳይቀየር መጠኑን ሳይቀየር ጭብጡ ሳይቀየር ህይወቱ ሳይቀየር በዛው ክብር ልክ ኖሮ እነዚህ ነገሮች መኖራቸው አስፈላጊ ነው። ምክንያቱም ዘመኑን ተጠቅማ በዘመኑ ልክ ቤተክርስቲያን ደግሞ መስራት አለባት። አየህ መሬት ያስፈልጋል። ለምን ኪራይ ስለሆነ አሁን የራሷ ቢኖር ያቀልላታል። አየህ በኪራይም ቢሆን ገንዘብ ይጠይቃል። አሁንም እሱ ኢነርጂን እንትን ያደርጋል። አየሁ እንደ ነፃ አይደለንም። አለበለዚያ እንደ ጥንቷ ቤተክርስቲያን ቤት ለቤት እንሂድ ካናል በስተቀር እነሱ ቤት ለቤት የሄዱበት የራሱ አውድ የራሱ ታሪካዊ መነሻ የራሱ መነሻ አለው። ለኛ የማይሆንበት አለ። ለኛም ደግሞ እሱ ቤት ለቤት አገል የሚጠቅምበትም ደግሞ አይነት አለው። ስለዚህ ምንድነው እነዚህ ነገሮች ሁሉ ያስፈልገናል። በዘመኑ ያሉት ሚዲያ ያስፈልገናል። በዘመኑ ያሉ ሬዲዮኖች ያስፈልገናል። ቲቪ ያስፈልገናል። የማያስፈልገን ነገር ከኃጢአት በስተቀረ ከአመጽ በስተቀረ ከኃጢአት በስተቀረ ቤተ ክርስቲያን ይህንን ትልቁን ተልእኳን ለማድረስ ሁሉንም ነገር መጠቀም አለብን። ግን በዛ ክብር ውስጥ በዛ ቁስ ውስጥ በዛ እንትን መያዝ ግን የለባትም። አሁን ይሄ ነው ያ ከያዛት የተቋሙ ፖዚሽን ክብሯ ከሆነ ማመቻቸት ትቶ ለማድረስ ማመቻቸት ትሮ ግን እንደዚህ ዝርፍት አድርገው የምተኛበት ከሆነ እሱ አደጋ አለው። ስለዚህ ይህንን ነው መጠንቀቅ ያለብን እንጂ ሁሉም ያስፈልጋታል። በዚህ ዘመን የሚያስፈልገው ነገር ሁሉ ያስፈልጋል። መጽሐፍት ከሆነ በመጽሐፍት ሁሉም ነገር ማለትም በቃ ወንጌል ሊደርስበት የሚችሉ ሚንሶች ሁሉ ለቤተ ክርስቲያን ያስፈልጋታል። ግን በነዛ መያዝ የለባትም። ሌላ ደግሞ እነሱ ከሌሉ ወንጌል አልሰራም ብላ መቀመጥ የለባትም። አንዳንድ ጊዜ እንደዚህም አለ። እሱ ስለሌለ ወንጌል በሁሉም በታሪክ መካከል በየትኛውም ነገር ቆሞ አያውቅም። ምክንያቱም በወንጌል የተደረሰው ሕዝብ ነው ወንጌል ይዞ የሚሄደው አይደል እንዴ? እኛ እኮ እዚህ የምንሰበሰበው ይህንን የምንገነባው ተደራጅተን ጠንክረን ሰልጠነን አይደለም፣ በአንድ ራዕይ ግብ ይዘን ለመወንጨፍ ነው። እነዚህ አሁን ያልካቸው ነገሮች የሚያስፈልጉት እንጂ ወንጌል ለማድረስ እኮ ሕዝብ ነው የሚያስፈልገው። ሕዝቡ ነው ማድረስ ያለብን። አየህ የተበተነው በማህበረሰብ ውስጥ የተበተነው ሕዝብ ሁሉ በመስበክም በሕይወት ምሳሌነትም ወንጌልን ማድረስ አለበት እንጂ ለተወሰኑ ግለሰቦች ወንጌል አይሰጥም። እንደዛ መሆን የለበትም። ስለዚህ ሁሉም ያስፈልገናል። ዋናውን ሳነጻል እሱን ነው ማለት የነበሩ ጥያቄዎቼ እዚሁ ጋር ተያይዞ አንደኛው ያው ከዚህ የተያያዘ ነበረ ጥያቄ ነው ከመጽሐፍ ቅዱስ ጋር ያለውን። ሁለተኛ ደግሞ ለቀጣይ ትውልድ ምንድን ነው ማስተላለፍ ያለብን የሚለውን ነው። አያይዘ መልሰልኛል። በዚህኛው እንግዲህ ክፍላችን እኔ በበቂ ጥያቄዎች ተመልሰዋል፣ ተዳሰውልኛል። መጨመር አለብኝ ማስተላለፍ አለብኝ የምትለው ነገር ካለ እድሉን ልስጥ። በሌሎች ርዕሰ ጉዳዮች ግን ተከታታይ ፕሮግራሞች እንደሚኖረን ከወዲሁ ለተመልካቾቼ መንገር እፈልጋለሁ። በተለያየ ርዕሰ ጉዳዮች ላይ እንወያያለን። ኦልሬዲ ፈቃደኛ ስለሆንክልኝ ማለት ነው ያስቀድሜ እንዲዘጋጁ እንዲጠብቁ የምናገረው። መጨመር ያለብህ መንገር ያለብህ ቶምዬ ካለ እድሉን ላንተ። እንግዲህ በአገሪቷ ላይ እንዳለ የወንጌል አገልጋይ በጥቂቱም ቢሆን በተሰጠን የአደራ ለቤተ ክርስቲያን አጠቃላይ መሪዎች ለሕዝቡም ያለንበት አሁን ያለንበትን ነገር
ሁሉም ሰው አጥንቶ እና አይቶ ገምግሞ ለመፍትሄው ቅድም ባልናቸው ሌላም መፍትሄ ካለ አሁን ይሄ ቢሆን ነው ብዬ ያቀረብኩታል። ሌላም ይቅረብ 20 30 40 ሐሳቦች ይቅረቡ። ብቻ ዋናው እንታደስ፣ እንመለስ ወደ ነበረብን ወደ ቀደመው ከነ ክፍተታችን እንኳን ወደዛች ወደ ጥንት የነበረችው ያቺ እንኳን የወንጌል ክብር እንመለስ። ወደ መጽሐፍ ቅዱሱ ልክ ያው እሱ ልኩ እሱ ነው። ግን እንደ ወደ ነበርንበት እንኳን ወደዛ ከነ ክፍተታችን ወደ ነበርንበት በውጪ ባለን ውክልና እንኳን በሌሎቹ ዘንድ የነበረን እኮ በጣም እኮ እያሳደዱን የእኛን ሕይወት ይመኙ ነበረ። እየገረፉን እኮ እንደነሱ ባደረጉን ብለው እኮ ጌታን የተቀበሉ ማዕት አሉ። በኋላ እየገፉን እኮ የእኛን ሕይወት ይፈልጉት ነበር። ያ ሌብላች ከዛ ወርደን ነው እዚህ ያለ ነው። ስለዚህ ሁላችንም የጊዜ ጉዳይ ነው፣ የጊዜ ጉዳይ ነው። ወይ ጌታ ይመጣል ወይ ደግሞ ወደ ጌታ እንሄዳለን። ለዚች እንደ ጤዛና እንደ እንፋሎት ለሆነች እድሜና የአገልግሎት ነገር ዋናው ነገር እንደዚህ ተዘርግፎ ተሰብስበን ይህንን መፍትሄ ለመስጠት ወኔ አለመኖሩ እኔ ልንገር ያላነጋገርኩት ሰው እኮ የለም። ለምን እንደዚህ አንሆነ? መሰብሰብ አንችልም? እንደው ስለ ክርስቶስ እንሰብሰብ፣ ስለ ወንጌል እንሰብሰብ ብዬ ነው የመጨረሻ የምናገረው። ለብቻ ብናደርገው አይሆንም። በአንድነት ብናደርገው ግን በተወሰነ ደረጃ እንቀርፋለን። ጌታ ደግሞ ከረዳን እናጥበዋለን። ጌታ ደግሞ ይረዳናል ብዬ አስባለሁ። ይህንን መልእክት ነው ማስተላለፈው። አሜን። ቴንኪዩ ቶምዬ። ውድ የምኩራብ ሾው ተከታታዮቼ ከሐዋርያው ቶማስ ምትኩ ጋር ያደረግኩት ቃለ ምልልስ ይህን ይመስል ነበር። በጣም ጠቃሚ እና ወቅታዊ ርዕሰ ጉዳዮች የተነሱበት ነው። ይህን ማድረጋችንን ለቤተ ክርስቲያን ለሀገር መፍትሄ የሚሆኑ ሀሳቦችን መወየታችንን እንቀጥላለን። አብራችሁን ስለቆያችሁ አመሰግናለሁ። ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ሻሎም።